السلام عليكم ورحمة الله وبركاته. يا تكبرات يا حريمة تي في تملكاتوቻችን ይህ ሐሪማ ወቅታዊ ፕሮግራማችን ነው። በዚህ ሳምንት ከተለያዩ የኢትዮጵያ ሙስሊሞች የተደረሰንን ጥያቄ መነሻ በማድረግ ምን ተፈጽሞ የት ቦታ ላይ ምን ስተት ተካሂዶ ነው እንደዚህ አይነት ጥያቄዎችን ያነሳችሁ ያላችሁት የሚለውን ነገር ምላሽ ለመስጠት በመከርንበት ፕሮግራም እኛ ጋም እንዲህ አለ እሱንም ዳስሱልን ወዲ አካባቢ ደግሞ እንዲያ ተደርጓል እሱንም ማንሱልን ደግሞ ወዲ እንዲም ተበክለናል እየተባለ ብዙ አቤቱታዎች ብዙ ቅሬታዎች ከዚህ በፊት ሲመጡ እንደነበሩት አሁን ደግሞ ቁጥራቸውና ድምጻቸው ከፍ ብሎ መሰማት ጀምሯል። እነዚህ ነገሮች ሁሉ ለማቅረብ ሁኔታዎቹ ባይፈቅዱም በተወሰነ መልኩ ግን ባለፉት አመታት በመጅሊሱ ዙሪያ ሲካሄዱ የነበሩ ነገሮች የኢትዮጵያ ሙስሊም ማህበረሰብ ምን አደረጉለት ምን ፈየዱለት ምን ሳሳጡት የሚለውን ነገር ከህዝቡ ጥያቄ አንፃር በተወሰነ መጠን ለመዳሰስ እዚህ ተገኝተናል። ለዚህ መነሻነት ሁለት እንግዳዎችን እዚህ ጋብዘናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መርሐባ አደቡ እንግዲህ ከቀኝ ነውና እስቲ ማን ነው ራሱን ያስተዋውቁልና ለተመልካቹ ከዛን ጀምር። ቢስሚላህ ሳሊህ ሙኽታር ባላለው የአዲስ አበባ ኢማሞች ማህበር ጸሐፊ ነበርኩ። በአሁን ጊዜ ደግሞ የአዲስ አበባ የቅሬታ አቅራቢ አህለ ሱና ወልጀማዓ ኮሚቴ ቅሬታ አቅራቢ ሰብሳቢ ሆኜ እየሰራሁ እገኛለሁ ማለት ነው። መርሐባ እሺ ሳሊህ እሱ ደግሞ እስቲ ራሱን ያስተዋውቁልና ወደ ጉዳዮቻችን እንገባለን። መርሐባ በመጀመሪያ ደረጃ ስለጋበዛችሁኝ በጣም ነው የማመሰግነው። ስሜ አብዱል ሐፊዝ ይባላል የህግ ባለሙያ ነኝ። መርሐባ እንግዲህ አንዳንድ ጉዳዮችን ለማንሳት ያህል እንግዲህ ወደ ኋላ ጥቂት አመታት ስንሄድ የኢትዮጵያ ሙስሊም ማህበረሰብ በሰላም ነበር የሚኖረው። ምንም አይነት ችግሮች በተለይ መስጊድ ውስጥ አልነበረም። እንኳንና መስጊድ ውስጥ ከመስጊድም ውጪ በየትኛውም ቦታ ላይ ከየትኛውም ማህበረሰብ ጋር በፍቅር በጋራ ነበር የሚኖረው። ከተወሰነ አመታት ወደዚህ ደግሞ መስጊዶች አካባቢ ግጭቶች ረብሻዎችና ደስ የማይሉ ስሜቶች እየተንጸባረቁ ነው። ይህን ተከትሎም በተለየ ሁኔታ ደግሞ የተጎዳ አብዛኛውን የኢትዮጵያ ሙስሊም ማህበረሰብን የወከለ የሱፍያ ማህበረሰብ ላይ የደረሰ አደጋ አለ የሚሉ ነገሮች ደጋግሞ ይነሳሉ። እኛም በሐሪማ ወቅታዊ አለፍ ብለን እንቃኘው ሞክረን ነበር። እስቲ ሼህ ሳሊህ ይሄ ጉዳይ እንዴት ነው የሚታየው? እስቲ ከአዲስ አበባ እንነሳ። ምንድነው አዲስ አበባ አካባቢ አዲስ አበባ መስጊዶች ላይ ያለው ነገር ምንድነው? ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ታሪኩ ረጅም ነው። እሱም በዚህ በአጭር ሰዓት ዘርዝረን የምንደርስበት ጉዳይ ስለማይሆን ዋናውን ለማየት ብቻ ነው የምንሞክረው። ከዚህ ከ3 አመት ወዲህ ከ2015 ወዲህ በአዲስ አበባ ላይ የተፈጠረው ምንድነው የሚለውን ብናይ በአንድ ወገን መጅሊሱ ከተያዘ በኋላ ማለት ነው። ከዛም በፊትም ችግሮች ነበሩ። እየጎሉ እየባሰባቸው የመጣው ግን ከዚህ ከ2015 በኋላ ነው። መጅሊሱ በአንድ አስተሳሰብ ባላቸው ሰዎች ከተወሰደ በኋላ ማለት ነው። ይሄ ከሆነ በኋላ ታዲያ በአዲስ አበባ ላይ በሚገርም ሁኔታ ታይቶ በማይታወቅ እኛ በአዲስ አበባ ነው 30 አመት ያህል ኖሬበታለሁ። እንዲህ አይነት ጉድ አይቼ አላቅም። ሰው ለምን ሰለዋት አልክ ብሎ የሚፈነከትበት ዘመን አይተን አናቅም። አውራድ ለምን አልክ ተብሎ ከስራ የሚፈናቀልበት፣ ዝክር ለምን ዘከርክ ተብሎ መቼም እስላም ያልሆኑ ሰዎችም እንዲህ አይነት ጉድ ሰርቶ አያውቁም በኢትዮጵያ ላይ። ይሄን ጉድ ነው ያየነው። ይሄ ደግሞ ለህዝብ ሙስሊሙ ግልጽ ነው፣ የሚደበቅ ነገር አይደለም። በዚሁ አመለካከት የተነሳ ወደ 27 ኢማሞች ምክትል ኢማሞች ከስራቸውም ተፈናቅሎ ተበትኗል ከየመስጊዳቸው ከመሰረቱት መስጊድ 27 መስጊድ ማለት ነው። 27 መስጊድ ናም 27 19 ሙአዝኖች ተባረዋል። 73 የመድረሳ ኡስታዞች ከመድረሳ ተፈናቅለዋል። መድረሳውን ደግሞ ኡስታዞቹም ሲያፈናቅሉ መድረሳውንም ያስወጣሉ። ከነተማሪ ነው የሚወጣው መስጊድ። አሁን በ27 በ16 አካባቢ መስጊድ አካባቢ 16 መድረሳ ተዘግቶ ይሄን አስተሳሰብ ካልተከተላችሁ በሚል ሙስሊሙ ማህበረሰብ ቤት ተከራይ የትኛው አስተሳሰብ
የዋህብያን አስተሳሰብ ማለት ነው። ለምን አህለ ሱና ወልጀማ ሱፊያ ነባሩ የኢትዮጵያ ሙስሊም አስተሳሰብ ነው። ከ30 ዓመት በከኛ እድሜ በታች እኮ ነው። ከ30 ዓመት በኋላ የመጣ ኢትዮጵያ ላይ የዋህብያ አስተሳሰብ አለ። ይሄንን አስተሳሰብ በግድ የመጋት ስራ ላይ ነው ይሄን 3 ዓመት መጅሊሱ የቆየው ማለት ነው። የሰራው ልማት አላየንም። እነ ሼህ መሐመድ አሚን ያን መሰለ ፎቅ የሰሩት እኮ በ3 ዓመት ነው። 11 መኪና የገዙት በ3 ዓመት እኮ ነው። 5 ዓመት መጅሊስ ላይ ሰርቶ ቆይቶ የሰሩት ልማት አላየንም። ህዝበ ሙስሊሙን ግን አድምቷል፣ አቁስሏል፣ ገሏል፣ አካል ጎደሎ አድርጓል፣ አሳስሯል። እመጫት ሴት ሳትቀር ማለት ነው መከራ አይቷል የኢትዮጵያ ሙስሊም ማህበረሰብ። ይሄንን ደግሞ መጅሊሱም ያውቀዋል፣ አሳውቀናል እኛ ለሁሉም። ከዚህ በፊት አልሰማንም የሚሉት ነገር እንዳይኖር ከነማስረጃ ከነመረጃ አድርገን ለመንግስትም አካላት ለመጅሊሱም አሳውቀናል ማለት ነው። በጽሁፍ እንደዚህ ዝርዝር ሁኔታ አስቀምጠን በየክልሉ ዝርዝሮቹ ጋር በኋላ እንሄዳለን። አሁን እነዚህ እርሶ የሚሏቸው በዳይ ናቸው፣ ኢማም እንደዚህ አባረዋል፣ ሙአዚን አባረዋል፣ መድረሳዎችን ዘግተዋል የሚሏቸው አካላት እነማን ናቸው? ይሄን ስራ የሚሰሩት በወረዳ መጅሊስና በክፍለ ከተማ መጅሊስ ያሉ ሰዎች ናቸው። ግን እውቅና ያሰጣቸው አዲስ አበባ መጅሊስ ነው። ኢማሞችን የማባረር ስልጣን ያለው አዲስ አበባ መጅሊስ ስለሆነ ደሞዝ ከፋዩ ስለሆነ እሱ ጃሲላል እነዛ ስራቸውን ይሰራሉ፣ ደሞዝ ይቆምበታል። ኢማሙ እምቢ ካለ ይደበደባል እኮ። አሁን ክብር ዑለማ ክብር ያጣበት ዘመን እኮ ነው ያለነው። በሚያሳዝን ዘመን ማለት ነው። በዱርዬ ዑለማ የሚደበደብበት ዘመን ላይ ነው አላህ ያደረሰን። ይሄ ማሳያ አለን። የጀማ መስጂድ ተውፊቅ መስጂድ ኢማም በዱርዬ መስጂድ አብሮ ማዕሙን ሆኖ በሚሰግዱ ዱርዬ ተደብድቧል። ከኋላ በሚሰግዱ ዱርዬዎች ማለት ነው ተደብድቧል። ቴራዞ አንስቶ ወርውሮባቸው አላህ ነው ያተረፋቸው። ተመቷል። ሼህ አብዱ ሸኩር ለምንድን ነው የመቷቸው? ያስተሳሰብ መጋት ነው ግዴታ። ይሄን አስተሳሰብ መቀበል አለብህ ከሚል ነው። እኔ ማህበረሰቡ እንዲያውቀው ነው ለዚህ የምጠይቀው። እርሶ ጉዳዩን ስለሚያውቁት ይችላል። አሁን እዚህ መተው ህዝቡ እንዲያዩ ስለሆነ በቴራዞ እኒን ሸክስ ይመታው ለምሳሌ ጀሞል ያሉት መስጂድ አንዱ ምሳሌ ነው። እርሶ እና ምን ይደረግ ምን ይሁን ብለው ነው እንደዚህ የሚመቷቸው? መምታቱስ ከምን ይመነጨ ነው? የቁርአን ነገር አይቻልም ነበር። የቁርአን ተፍሲር ያስቀራሉ ማውሪ በልሻ ቦታቸው ላይ። እነሱ ደግሞ ከውጪ በባጃጅ በመናምን ጭኖ አመጡ መስጊድ ላይ አቁሙ አላቸው ለሳቸው። እኛ ነን መንቀራው እርሶ አቁሙ ተባሉ። ሚንበሩ የራሳቸው ነው። ብዙ አመት መስጊድ ሳይኖር እኮ ነው በክራይ ቤት ውስጥ ሰው ሰብስቦ ኢማም ሆኖ ሲያስቀሩ ሲያሰግዱ የኖሩት። መስጊዱ ከተሰራ በኋላም ቀጠሉ። ስለዚህ ይሄ የኔ ቦታ ነው በእናንተ ትእዛዝ ማቆም ነገር የለም በሚል ነው ረብሻ የተነሳው። ከዛ ነው እንግዲህ ድብድብ ወደ ዱላ ተመጣው ማለት ነው። የመጡት አስቀሪ ብለው ያመጡት ከፉሪ ነው። የሰፈርም ሰው አይደለም። የመጡትም ሰዎች ከተለያየ ከቄራ ከመናምን ነው ተሰብስበው የመጡት። ይሄንን ነው እንግዲህ በስራ ለመምታት ነው ተሰብስበው የመጡት። አዎ ለረብሻ ተደራጅቶ እኮ መሄድ ነው ዱርዬ እኮ። በጣም አጂብ ሆነ ሁኔታ ሁሉም መስጂድ አዲስ አበባ ላይ በተለይ በሁሉም መስጂድ ላይ የተነሳ ረብሻ የቡድን መሪ አንድ ሰው ነው። ጠሮ ላይ የሚረበሽ ጊዜ የሚመራው ያ ሰው ነው። አንቢያ ጎሮ ላይ የሚረበሽ ጊዜ የሚመራ ያ ሰው ነው። አንድ ሰው ነው። መጅሊስ እውቅና ሰጥቶት ማለት ነው። ወጣት ሊግ ነው ምናምን በሚል የተደራጁ ናቸው። ይሄን ዑለማ የሚደበድቡት ማለት ነው። ሼህ አብዱ ሸኩርም እንደዚህ ተደብድቦ ታስሮ በረመዳን አሽረል አዋኺር 10 ቀን ሙሉ እስር ቤት ቆይቶ ከዛ በኋላ ያው በፍርድ ቤት ወንጀል ላይ ስላለ እሳቸው ታሰሩ። የተመቱት የጀሙ መስጂድ ኢማም ናቸው። የአብዱል ኸይር መስጂድ ኢማም ሼህ አብዱ ሸኩር ይባላሉ። ሼህ አብዱ ሸኩር ኑርዬ ይባላሉ። ያው ተመቷል። እሳቸውም አካል ጉዳት አልደረሰባቸውም እንጂ ተመቷል። ታስሯልም 10 ቀን በአሽረል አዋኺር ታስሯል። በረመዳን ማለት ነው። በአሁኑ ረመዳን በአምና ረመዳን ለምንድን ነው ያሰሯቸው? አላስረክብም አሉ መስጂዱን። መስጂድ አስረክብ ተባሉ። ለማንም ማስረክበው በሚል ነው ጭቅጭቅ የተነሳው። ስለዚህ ታሰሩ። ከእስር ሲወጡ የስንብት ደብዳቤ መጅሊሱ ሰጣቸው። ይሄው 2 አመት ሙሉ ያለ ደሞዝ ቤተሰባቸውን በችግር እየመሩ ነው ያሉት ማለት ነው። ደሞዛቸው ተቋርጦ ከኢማምነት ተባረሩ። ምክትላቸውም ሙአዚኑም ኮሚቴውም ሁሉ ይሄን አስተሳሰብ አልቀበልም ያለ አንድ ሰው እዛ መስጂድ ላይ እንዲቀር አልተደረገም። ሊስትሮ ድረስ እስከ ሊስትሮ ጫማ ጠራጊዎች ጫማ የሚጠርግ ድረስ
እንዲወጡ ተደረገ ከመስጊድ ጥበቃ ጭምር ማለት ነው። የአካባቢው ማህበረሰብ ምላሹ እንዴት ነበር? አሁን ምሳሌ እርሷን ያሱት አንድ መስጊድ ነው። የዚህ መስጊድ የአካባቢው ማህበረሰብ ምላሽ እንዴት ነው? የአካባቢው ማህበረሰብ ተቃውሞ አነሳ። ኢማማችን ለምን ኡስታዞቻችን ለምን እኛ ባልፈለግነው ሰው ለምንድን ነው የምንመራው? የፈለግነው ነገር የመምረጥ እድልስ ለኛ ለምን አይሰጥም ባሉ 30 ሰው በአንድ ቀን ታስሯል እዛ መስጊድ። ስለዚህ እስር ሲበዛ ሰው እንግዲህ ይሄ ጉዳይ መንግስት አይቶት መፍትሄ እስከሚሰጥበት በሚል ወደ ቤቱ ገብቶ አላህ ላይ ነው ማልቀስ የያዘው። ይታሰራል ማህበረሰብ ለምን ሺ አይሆንም? አሊ መስጊድ 300 200 ሰው አይደል የታሰረው? ፈላህ መስጊድ ምንድነው 70 ምናምን ሰው አይደል የታሰረው? አልቀበልም ይላል ማህበረሰቡ። ለምንድን ነው እንደዚህ የሚሆነው? በሰላም መኖር አንችልም ወይ? በአገራችን ላይ እምነታችን በሰላም ማካሄድ አንችልም ወይ ሲባል እኮ ነው የሚታሰረው 70 ምናምን ሰው ከአንድ መስጊድ። ሌላ ወንጀል እኮ የለም። እዚህ ጋር ወደ አብዱል ሐፊዝ ጋር ልመጣ ነው። የዚህ የመስጊዶች ጉዳይ ብዙ መነጋገሪያ ሆኖ ቆይቷል። እኔ እንደ ሐሪማ ቲቪም እንደ አንድ ሙስሊም የማነሳው ጥያቄ የተበደሉ ሰዎች፣ የተገፉ ሰዎች፣ የተፈነከቱ፣ የተደበደቡ ሰዎች ናቸው በየቦታው የሚታሰሩት። ይህን ድርጊት አደረሱ ወይም ይህን በደል ፈጸሙ የሚባሉ ሰዎች ደግሞ ወዲያው ይለቀቃሉ ወይም ጭራሽ እስከናካቴው እስር ላይ አይገቡም። እና እንደዚህ ማድረግ ጸጥታ አካላት መብት አላቸው። መቼም ብዙ በበጎ ተግባራቸው የምናውቃቸው የጸጥታ አካላት አሉ። በጣም በጎ በማህበረሰቡ ስማቸው በበጎ የሚነሳ የመንግስትን ስም የመንግስትን ዓላማ በትክክል የሚተገብሩ በጎ ስራ ያላቸው ብዙ የጸጥታ አካላት እንዳሉ ይታወቃል። ግን ከመስጊዶች ጋር ደግሞ በተያያዘ እንደዚህ ተገቢ ያልሆነ ነገር የሚያደርጉ ነገሮች ሰዎች እንሰማለንና ምንድነው ህጉ እዚህ ጋር የሚለው? አንድ የጸጥታ አካል መስጊድ ሄዶ ኢማም ውረድ እንደዚህ ሂድ አንተ ታሰር ይችላል ወይ? እንዴት ነው የሚታየው በህግ? مرحبا بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ያው በእውነቱ የሚሰማው ነገር በጣም የሚዘገነንና በጣም የሚያም ነገር ነው። ይህንን በወሬ ደረጃ አይደለም በቪዲዮም በፎቶም የተደገፉ ማስረጃዎች አሉ ያየናቸው። በጣም በአሳዛኝ ሁኔታ ትላልቅ ዑለማዎች በመሰረቱት አሁን በዛን አይነት መጅሊሱ ተቋቋመ በአዋጅ ማለት ነው። በአዋጅ መቋቋም ማለት እንዳልኩት ትልቅ ፋይዳ አለው። በፊት ከመንግስት መስሪያ ቤት በሚወጣ መመሪያ መተዳደሩን ትቶ የራሱን ደንብ ማውጣት ይችላል። መመሪያም አይደለም ደንብ ማውጣት ይችላል። እንዴት እንደሚተዳደር እንዴት ተወካዮቹን እንደሚመርጥ ማውጣት ይችላል። ግን ጥያቄው ምንድነው? ማን ነው ይሄን ማድረግ የሚችለው የሚለው በኋላ በደንብ እንመለስበታለን። ለምን አሁን ያለው መጅሊስ አመራር የባላደራ አመራር ነው። በህዝብ በቀጥታ ተመርጦ የመጣ አመራር አይደለም። በጊዜያዊነት ለ3 አመት ነገሮችን ፋሲሊቴት አድርጎ ህዝባዊት በህዝብ በተመረጠ አካል መጅሊሱ እስኪመራ ድረስ ፋሲሊቴት የሚያደርግ ባላደራ አካል ነው። ይህ ባላደራ አካል የመጅሊሱን ዘላቂ የሆነ መተዳደሪያ ደንብ ማውጣት ኦቨርኦል የእንትኑን የመጅሊሱን አካሄድ በተመለከተ ዝርዝር ህጎችን የማውጣት ስልጣን አለው ወይ የለውም የሚለውን በኋላ እንመለስበታለን። አሁን ምንድነው ወደ መጅሊሱ ጋር ወደ መስጊዱ መመለስ ስላለብኝ ይሄ መተዳደሪያ ደንብ አውጥተዋል። እነሱ የመጅሊሱ መተዳደርበትን የራሳቸው መተዳደሪያ ደንብ አውጥተዋል። ማን ያወጣው? በህዝብ የተመረጠ አመራር ኦር አካል ሳይሆን አሁን ያለው አመራር ያወጣው የባላደራው። ኦኬ አወጣ። ማውጣቱ እንዳለ ሆኖ በትክክል በተሰጠው ስልጣን ልክ ነው ወይ መተዳደሪያ ደንቡን ያወጣው የሚለውን ነገር ማንሳት በደንብ ያስፈልጋል። ለምንድን ነው የምልህ? መስጊዱ ላይ ፓወር እንዳለው አድርጎ መተዳደሪያ ደንቡ ላይ አስቀምጧል። መስጊድ ማለት 5 ጊዜ የሚሰገድባቸው ጁማ የሚሰገድባቸው መስጊዶች በአጠቃላይ የመጅሊሱ የታችኛው የስልጣን እርከን አድርጎ አስቀምጧቸዋል። ግን አዋጁ የሰጠው ስልጣን ዝርዝር ህግ እንዲያወጣ መብት ይሰጠዋል። ሌላ ይህ ማለት ምንድነው? በተሰጠው ስልጣን ስኮፕ ማለት ነው። የተሰጠው ስልጣን ምንድነው? የቀድሞውን መጅሊስ መብትና ግዴታ ይዞ እንዲቀጥል ከዛም ባለፈ በእስላማዊ ማህበራቶች የሚቋቋሙ ካለ ቀጥታ በፍላጎታቸው
እዛ መጅሊስ ሄደው መመዝገብ እንደሚችሉ በሌላ ጎኑ ደግሞ ያሉት እስከዛሬ የነበሩ እስላማዊ ማህበራት ወደፊት የሚቋቋሙ በነበሩበት መቀጠል እንደሚችሉ ወደፊትም በነበረው አሰራር በመንግስት አካል ተመዝግበው መቀጠል እንደሚችሉ መብታቸው እንዳለ ያረጋግጣል። አሁን ወደ መስጊዱ ስንመጣ የአምልኮ መብት ህገ መንግስታዊ መብት ነው። በኢትዮጵያ ህገ መንግስቱ መሰረት ትልቁ የሀገሪቷ ህጎች በላይ ህግ የሚባለው ህገ መንግስቱ ነው። ስለዚህ አዋጁም ቢሆን ህገ መንግስቱን በተጻረረ መልኩ ስልጣን ሊሰጠው አይችልም፣ አልሰጠውም። ስለዚህ ማንኛውም ሰው መስጊድ ገንብቶ የራሱን ኮሚቴ መርጦ በፈለገበት መንገድ እንደ ህገ መንግስቱ ማለት ነው አምልኮውን መፈጸም ይችላል፣ በዛ ላይ መንቀሳቀስ ይችላል። ይህ ህገ መንግስታዊ መብት ነው። እስከ ዛሬ የነበረውም አሰራር ይሄ ነው። በአንድም ጊዜ መጅሊሶች መስጊድ ወርደው እኛን የምናዝበት በእያንዳንዱ መስጊድ ያሉበት ጊዜ አላየንም። ሊኖራቸውም አይችልም ይሄ ስልጣን። አሁን እነዚህ ለራሳቸው ይህንን ስልጣን ሰጥተዋል። ህገ መንግስቱን ይጻረራል። እኔ የእነሱን አመለካከት የእነሱን አስተምሮት አልቀበልም። የራሴን አመለካከት ማካሄድበት ምጸልይበት መስጊድ ገንብቼ መንቀሳቀስ እችላለሁ። አሁን ያለው የመጅሊሱ መተዳደሪያ ደንብ ግን ይሄን አይፈቅድልኝም። እነሱ ስር ነው መሆን ያለብን። ይሄ ከህጉ አንጻር ይህ ህገ መንግስታዊም ነው። ሁለተኛ አዋጁም ይሄንን ስልጣን አልሰጠውም። መስጊዶች ይኖራሉ። እስከዛሬ በነበረው በሸሪያው እንዴት ነው የሚለውን ሼኾቹ ያብራሩታል። አንድ መስጊድ ሙስሊሙን ወከልኩኝ በሚባል አካል የግድ እዛ ስር መሆን አለበት የለበትም፣ በሸሪያው አንጻርስ እንዴት ነው የሚለው እኔ እንደማቀው እስከዛሬም የነበረው ማንም በአካባቢው ሰው የሁሉ መስጊዶች እኮ እንትን ያሉት በአካባቢ ባሉ ማህበረሰቦች ነው እና በአህሉል ኸይሮች መስጊድ ይገነባሉ፣ ናዝር ይመድባሉ፣ ኮሚቴ ይመድባሉ፣ እነሱ ያስተዳድሩታል። ኦፍ ኮርስ የፈለገ ሰው ገብቶ መስገድ ይችላል መስጊድ ውስጥ። ግን እኔ ነኝ ማስተዳድረው፣ እኔ የምፈልገውን አስተምሮት ብቻ ነው እዛ መስጊድ ውስጥ የምታስተምረው የሚል በአንድም ጊዜም አልታየም፣ ህጋዊም አይደለም። ስለዚህ ታች ያሉት በወረዳ ደረጃ ያሉት ይህንን ሊያደርጉት ትላልቅ አያቶቻቸው አባቶቻቸው የሚያክሉ ሰዎችን እየደበደቡ ከመስጊድ የሚያወጡበት አንዱ መነሻ ይሄ ነው። በቃ ለኛ ይገባናል፣ መጅሊሱ የኛ ሰው ነው የተቋጠረው፣ መጅሊሱ ህግ ይሄን ይፈቅዳል፣ ስለዚህ መቀማት መብት አለን፣ ህጋዊ ነን ብለው ሊያስቡ ይችላሉ ታች ያሉት ወጣቶች። በዚህ በጠቀስኩት ህግ መሰረት ማለት ነው። እነሱ መቼ ነው ይሄ እንትን የወጣው? የአዲስ አበባ ነው የፌደራል ነው ማን ነው ይሄን መመሪያ ያወጣው? መስጊዶች ሁላ እኛ ካልነው አቅጣጫ ውጪ ማንንም ማምለክ አይችልም፣ እኛ ካልነው ውጪ ማንንም መስገድ ምንም አይችልም፣ በእኛ አቅጣጫ ወይም በእኛ የሃይማኖታዊ አስተሳሰብ መንገድ ብቻ ነው መስጊዶች መሄድ አለባቸው የሚለውን ሐሳብ የያዘውን መመሪያ ወይም አሰራር ያወጣው ማን መቼ ነው? አሁን ያወራሁት ያለሁት የመጅሊሱ ህገ ደንብ ነው፣ መተዳደሪያ ደንቡ ማለት ነው። በግልጽ እኔ ከማምንበት እኔ ከምፈልገው አስተምሮት ውጭ አታስተምሩ አይልም። የዛን አይነት እንትን የለውም። ግን ምንድነው መስጊዶችን የመጅሊሱ የታችኛው የስልጣን መዋቅር አድርጎ ወስዷቸዋል። መስጊድ የመስገጃ ቦታ ነው፣ የጸሎት ቦታ ነው። የመጅሊሱን አስተዳደራዊ መዋቅር መከተል ያለበት ወር መጅሊስ አስተዳደራዊ መዋቅር ውስጥ መካተት ያለበት አይደለም መስጊድ። ይሄ ነው እነሱ ወደ መጅሊሱ መዋቅር ውስጥ ስላስገቡት በደንባቸው መሰረት ማለት ነው። ደንቡ ብዙ ሰው ይሄንን አያውቅም። ያው ግን መቼ ነው ይሄ ደንብ ይወጣው የሚረቀቀው? ባላደራ የሚባለው 2015 የትኛው መስጊድ የኛ የስልጣን አካል ነው፣ በእኛ ስር ነው ማንኛውም መስጊድ ሆነ አለ። አዲሱ ደንብ 2015 ብሎ ነው ያወጣው አዲሱ መጅሊስ ከመጣ ወዲህ ማለት ነው። ስለዚህ እነሱ መስጊዶችን መቆጣጠር ስለሚችሉ በእነሱ አስተሳሰብ ስር ያለ ሰው ብቻ ነው ሊሰግድበት የሚገባው ወይም ሊያሰግድ የሚገባው። ትርጉሙ ይሄ ነው የሚሆነው ማለት ነው። እነሱ የሚያዙበት ከሆነ መስጊዱ የሚፈልጉትን ሰው የሚፈልጉትን አስተምሮት እንዲካሄድበት ማዘዝ ይችላሉ ማለት ነው በራሳቸው ህግ መሰረት። ስለዚህ ለወጣቱ የሚነገረው ይሄ ነው። ስለዚህ ወጣቱ ትክክል ነኝ ብሎ ነው ሊያስብ የሚችለው። እዛ ያለውም የወረዳ ስራ አስፈጻሚዎችም
ምናልባት በዚህ ሚስሊድ ተደርጎም ሊሆን ይችላል። ኦኬ የተለያየ እምነቶች አሉ። በተለያየ እምነት የራሱ የሆነ መዋቅር አለው። እንደ የእምነት ቦታ በማን ስር ነው መሆን ያለበት? የተለያየ በየሃይማኖቱ የተለያየ እንትን አለ፣ ስርዓት አለ። ግን እስልምናን በተመለከተ መስጂዶች አንድ ሴንትራሊ የሚመራው አካል ስር መሆን አለባቸው የሚል ሸሪዓዊም የሆነ ፈትዋም ይሁን ህጋዊ የሆነ መሰረት የለውም። ስለዚህ ይሄ ነው እኔም እንደሚመስለኝ ሄደው እነሱ የሚተባበራቸው የህግ አካላትም ይሄንን ተንተርሶ ይመስለኛል ሚስሊድ ተደርገው ወጣቱም በቃ መብትህ ነው። ሁሉም ወጣት ላይሆን ይችላል ይሄንን ሳያቅ በራሱ በቃ በስሜታዊነት በማን አለብኝነት የኛ ጊዜ ነው የኛ አመራሮች ናቸው የሚመሩት በሚል የተሳሳተ አመለካከትም የሚያደርጉ ሰዎች ሊኖሩ ይችላሉ። ዋናው ግን ይሄ ነው በቃ መጅሊስ መስጊዶች ከኛ ስር መሆን አለባቸው እኛ ነን የምናዝባቸው የሚል የተሳሳተ ስልጣን ትክክል ያልሆነ ስልጣን ለራሳቸው ስለሰጡ እሱም መሰረት አድርገው ነው መስጊዶችን እየቀሙ ያሉት። እሺ ሼሆች ወደ እርሶ ልመለስና ቀደም እርሶ የጀሞ መስጊድን አነሱልኝ ይልካሉ። ሌሎች መስጊዶች ሳሉ ወይ ተደጋግሞ የሚመጣ ሐሳብ ሳለ ነው እኛ መስጊድ አልነካንም። እንግዲህ አቶ አብዱል ሐፊዝ የህግ ባለሙያ ናቸው። ራሳቸው አውጥተው ህገ ደንብ ወይም ደግሞ መመሪያ ያላቸው ውስጥ አሰራር አላቸው። 2015 ላይ እነሱ ከመጡ በኋላ እርሶም እንደጠቀሱልኝ በቃ መስጊዶች ሁሉ በእኛ ስር መሆን አለባቸው እኛ አሳሰብን ያልተከተለ አይነት ወደሚል ተጽዕኖ የሚከት መመሪያ አውጥተዋል። እነሱ ደግሞ ጭራሽ መስጊድ አልነካንም ይላሉ። ሌሎች መስጊዶች አዲስ አበባ ላይ እንመልከትና ሌሎች እናያለን። ቢስሚላሂ ራህማን ራሂም እኔ መጀመሪያ ወደዚህኛው ሐሳብ ከመግባቴ በፊት መጅሊስ ሊሆን ይገባል ብዬ የምለው የስልጣን እርከን ነው አይደል? መጅሊስ ከታች ያለው ሱፊያም ይሁን ሰለፊያም ይሁን መድኸልያም ይሁን ምናምን ማአት አይነት ነገር ነው ያለው። መቼም በአገራችን ላይ ሙስሊም ነኝ የሚለውን አካል መምራት ነው አይደለም? የግድ ስልጣን የያዘው ሰለፊያ ከሆነ ሁሉም መስጂድ ሰለፊያ አስተሳሰብ ውስጥ መግባት አለበት ማለት ይሄ አእምሮ ያለው ሰው ያደርጋል ብዬ አላስብም። ይሄ ትልቁ የመጅሊሱ ክፍተት መጅሊስ ላይ አሁን ያለው የሰለፊያው አካል ድፍን ኢትዮጵያ ውስጥ ያሉ መስጂዶችን የሰለፊያ አስተሳሰብ ማራመጃ ያደርጋሉ ብሎ ማሰቡ እዛ ላይ ነው ሰተት የተፈጠረው እንጂ እንደ መጅሊስ ከላይ ሆኖ ሁሉንም እንደየአመለካከቱ ቢመራ ሙስሊም ማህበረሰብ ዘንድ የስልጣን ችግር የለበትም። ሺህ ዓመት ቢመራ ጉዳዩ አይደለም ሙስሊም። ነገር ግን መስጂድ ጋር መጥተውበት መድረሳ ጋር መጥተውበት በዚህ አስተማሪ ይሄኛውን ኪታብ በዚህ ሼክ እንደዚህ አይነት ሰላት ተሰግዳለ ሲባል ነው ረብሻ የተነሳው። 23 ረካዓ የሚሰገድበት መስጂድ ከዘንድሮ ጀምሮ 8 ረካዓ ነው የተባለ ጊዜ ነው ረብሻ የሚነሳው። ድሮ የሚቀሩትን ኪታብ ሐዲስ ፍቅህ ተውሂድ የሚቀሩትን ይሄን አቁምና ኡሱል ሰላሳ ነው የምትቀራው ሲባል ነው እኮ ችግር የተፈጠረው። ስለዚህ የመጅሊስ የስልጣን ሂደቱን የተረዱ አይመስለኝም። እኔ በዚህ ልክ ነው ስተት የተፈጠረውና ይሄ ከመሆኑ ማሳያ አዲስ አበባ ላይ መስጊድ አልተነካም ኢማም አልተባረር እኔ ምንድነው አላህ ያያል ይሰማል የሚል ነገር ከሰው ቀልብ ላይ የሄደ ጊዜ ሰው የሚናገረው ነገር አያውቅም። አሁን ትልልቅ ሰዎች ምን ሰግድባቸው ተከትለን ምን ሰግድባቸው ነው ሚዲያ ላይ ወጥቶ አንድ መስጊድ አልነካንም በኢማም ላይ ኢማም አንመደብን ኢማም አላበራር ምን ማለት ነው? መስጊድ መቀማት ማለት ከአህለ ሱና ወልጀማዓ ሱፊያ ወስተ ለዋህብያ መስጠት ማለት ነው። መቀማት ማለት ይሄ ነው። በቃ ይሄ ነው እየተደረገ ያለው። ከአንድ አስተሳሰብ አመለካከት ከመሰረቱ ሰዎች ላይ ተወስደና በኃይል በጸጥታ አካል ተደግፈ ወስደ ለሌላኛው አስተሳሰብ ኮሚቴ ለሌላኛው አስተሳሰብ ኢማም የሌላው አስተሳሰብ ኡስታዝ አድርገህ ስትቀጥል ቅማ ነው የሚባለው። ይሄ ነው የተካሄደው በሁሉም አገራችን ክልሎች ላይ ማለት ነው። ስለዚህ ማሳያ ተጨባጭ የተባረሩ 27 ኢማሞች አሉ። ማስረጃኛ ጋር እንደ አዲስ አበባ ነው የምነግርህ 19 ሙአዝኖች አሉ። 73 የመድረሳ ኡስታዞች አሉ። 16 የተዘጉ መድረሳዎች አሉ። 3 የአዳሪ መድረሳ መቼም እስላም ነኝ የሚል አሁን እዚህ ላይ ነው ሙስሊሙ ማህበረሰብ አዋሙ መረዳት ያለበት እስልምና ማለት ምን ማለት እንደሆነ መረዳት ያስፈልጋል። ቁርአንን የሚያስቀራ ህፍዝ ነው የሚቀራው ይሄ መድረሳ ላይ ዒልም ነው የሚቀራው አይደለም።
ይሄ መድረሳ ላይ ያሉትን ህፃናት ተማሪ ከነ አስተማሪያቸው አሳስረ መድረሳውን አሽገ ልብሶቻቸውን 4 ሰዓት ከምሽቱ ውጭ ወርውረ ከእስር ቤት መጥቶ ሊገቡ ስሉ እዚህ ጉለሌ አሻ መስጊድ ላይ ነው ይሄ ተከሰተው 4 ሰዓት ላይ ወጥቶ መስጊድ ሊገቡ ስሉ ውጫቸው ልብሳቸው ውጭ ተወርውሯል መድረሳ ተዘግቷል በእግር መርከዝ ሄዶ ነው ከምሽቱ 5 ሰዓት መርከዝ ኳስ ሜዳ ሄዶ ያደሩት እነዚህ አእምሮ ያለው እስላም ያልሆነ ሰው እንደዚህ ያደርጋል እዚህ ላይ ነው ሙስሊሙ ማህበረሰብ በደንብ መረዳት ያለበት አቃቂ ቃልቲ ሸሆቹ እነዚህ ዝርዝሮችን ከአፍታ ቆይታ በኋላ እንመለስና እንያቸው የተከበራችሁ ተመልካቾቻችን ከአፍታ ቆይታ በኋላ ሀሪማ ወቅታዊ ይመለሳል مرحبا ተመልካቾቻችን ሀሪማ ወቅታዊ ከቆይታ በኋላ ተመልሷል ወደ ረሱል መለስ እስቲ እንዳልኩት ሰዎችም ጥያቄ ያነሳሉ ከመጅሊሱ ማካባቢ ያሉ ሰዎች እኛ እንዲያላደረግን ቢል ነገር ያነሱ ነውና እርግጥ እኔም እንደ አንድ ሙስሊም በመኖርበት አካባቢ ከተለያዩ ሰዎች እንሰማቸው በማህበራዊ ሚዲያ የሚንሸራሸሩ ብዙ ጉዳዮችን እንሰማለን እንደ ለማስረጃ ያልከን እሺ አዲስ አበባ ላይ እንደዚህ አይነት በደል ደረሰባቸው የሚባል መስጊዶች ካሉ የተወሰኑትን ሲርሱ ያንሱል ቢስሚላህ ያው ይሄ ተጨባጭ ማስረጃ ነው ያለው ነው አቡል ኸይር መስጊድ ይባላል ንፋስል ክላፍቶ ክፍለ ከተማ ኢማሙም ምክትል ኢማሙም ሙአዚኑም የመድረሳ ኡስታዞችም ጠቅላላ ታስሮ ተባሮ በአዲስ የተቀየረባቸው ማለት ነው ሲቀየር በነበሩ ሱፊዮች ሳይሆን በሰለፊያ አስተሳሰብ በሚከተሉ ሰዎች ቢላል ላፍቶ መስጊድም እንደዛው ኢማሙም ተባሯል ሙአዚኑም ተባሯል በአዲስ ተቀይሯል ማለት ተውፊቅ ጀሞ በኢማም ላይ ኢማም በመመደብ ኮሚቴን በማፈናቀል በአዲስ አስተሳሰብ እንዲካሄድ ተደርጓል ኢማም አለ ምክትል ኢማም አለ ሌላ ተጨማሪ ሶስተኛ ኢማም ተደርጎበት ይሄ ሶስተኛ ኢማም በፈረቃ እንዲያሰግድ ዋና ኢማም ይያለ ለአንድ ቀን አጋጣሚ ኢማሙ ኹጥባ ሊያደርጉ ምንም አልተነገራቸውም ከቤታቸው ወጥቶ 5 ተኩል ወደ መስጊድ እየሄዱ በፖሊስ ወስዶ ጣቢያ ነው የወሰዳቸው ለካ ሌላ ኢማም አዘጋጅቷል እዛ ጁምዓ ኹጥባ የሚያደርግ ማለት ነው ከዛ ኹጥባ አርገ ምን ጥፋትም ካለብኝ ከዛ በኋላ ልመለስ ቢሉ አይ እዚህ ተቆያላችሁ ተባለ ጁምዓ ተሰገደ እሳቸው ዙህራቸውን ሰግዶ 8 ሰዓት ተኩል ላይ ተለቀቁ የዛን ቀን ነው ይሄ እሳቸው ኹጥባ እንዳያረጉ በሚል ነው ኢማሙ እንዲያመጣቸው አረጋቸው አዎ ጁምዓ እንዳያሰግዱ ጁምዓ እዛ ዙህር በብቻቸው ጣቢያ ውስጥ ዙህራቸውን ሰገዱ ኢማም ላይ ኢማም መመደብ ማለት ይሄ ነው ኢማም አለ ምክትል ኢማም አለ ሶስተኛ ይመደባል ያ ሶስተኛ ግን እንደ ዋና ኢማም የሚያገለግል ማለት ነው ጁምዓ ኹጥባ እንዲያደርግ የሚደረግ ማለት ነው ምክትል ኢማምና ምናቆኛ ዋና ኢማም በሌለበት የሚያሰግድ ነው የሚባለው በሸሪዓ ምናቆ ይሄ ነው አሁን ግን ዋና ኢማም ቁጭ ተደርጎ እንዲ ብለ ከገባ ተታሰራለ ይባላል አንድ አሳስሮ አሳይቷቸዋል ከዛ ቁጭ ብለ ያዳምጣሉ ኹጥባ ያመጡት አዲስ አስተማሪ አዲስ ኻጢብ አምጥቶ ማለት ነው ህክማ ሳርስ መች ኮሚቴ ተባሯል በአዲስ ተቀይሯል ኢማም ተባሯል በአዲስ የመድረሳ 4 ኡስታዞች ተባሯል በአዲስ ተቀይሯል ተንዒም መስጊድ ሙሉ ኢማም ኮሚቴ የህክማ መድረሳ ሚሉት ህፍዝ ማስቀሪያ ነው አይደል አይ እንተ አፍተር ስኩል ትምህርት ቤት አለ አዎ ከትምህርት መስ ቁርአን የሚያስቀሩ ከሆነ ምንድነው ቁርአን ሌላ ቁርአን አለ እንዴ ለምን ሌላ ኡስታዝ የሚቀየረው እኛም ግራ ይገባን ይሄ ነው ህዝብ ሙስሊሙ ይወቅልን የምንለው እዚህ ጋር የኢትዮጵያ 1400 ዓመት የመጣው ቁርአን ሐዲስ ፍቅህ ተውሂድ ሱና ምን ችግር ገጥሞት ነው በአዲስ ካልተቀየረ ተብሎ ህዝብ ሙስሊሙ ይሄ ሁሉ ፍዳም ያየው ይሄ ነው ህዝብ ያቀልም መንግስትም ማንኛውም አእምሮ ንጹህ የሆነ ሰው እንዲያቀልን የምንፈልገው ይሄንን ነው 1400 የመጣውን ያስተምሮት በአዲስ አስተምሮት ካልተቀየረ በሚል ነው ኢማም የሚፈናቀለው ሙአዚን የሚፈናቀለው ኡስታዞች የሚፈናቀለው ይሄው ነው ስለዚህ ህክማ ተንዒም ላይ ደርሻለሁ ዑመር መስጊድ አለ ቢላል አለ ቢላል ማለት ቁጥር 2 ወደ ወረዳ 14 አካባቢ ነው አሊፍ መስጊድ ወረዳ 14 ነው ኡሙ አይን መስጊድ አለ ኻሊድ የሚባል መስጊድ አለ ረህማ መስጊድ አለ
እነዚህ አሁን አቃቂ ክፍለ ከተማ ላይ ነው። ኢብራሂም መስጂድ አለ፣ ራህማ አለ፣ ሐምዛ አለ፣ አብዱል ቃድር መስጂድ አለ በአቃቂ ክፍለ ከተማ ማለት ነው። እነዚህ ኢማምና ሙአዚን ምክትል ኢማም የተቀየረባቸው በጉልበት በፖሊስ አስገድዶ ማለት ነው። አባ ሁረይራ አለ የካ ክፍለ ከተማ ላይ ኢማሙም ምክትል ኢማሙም ኡስታዞችም የተባረሩበት ስቲና አይሻ አዳሪ መድረሳ የተዘጋበት ነው በኃይል ስቲና አይሻ አራዳ ማለት ነው። አዲስ ከተማ ፈትህ አባ ቦራ አለ፣ ሐሰን የሚባል አለ፣ ኮልፌ መስጂድ ላይ ኮልፌ ነው፣ አሊ መስጂድ አለ አዲስ ከተማ ላይ ሁሌ ችግር የምንሰማበት ማለት ነው። ይሄን አስተሳሰብ ካልተከተልክ ነው በጮቤ ሰው ተወክቶ ከፎቅ የሚወረወረው እንጂ ሌላ እኮ እዛ ጋር ምንም የለም። በታሪክ አሳፋሪ ታሪክ ተጽፎ የሄደበት የአሊ መስጂድ ላይ አሳፋሪ አስነዋሪ እስልምና ላይ ጥቁር ቆሻሻ የወደቀበት በአሊ መስጂድ በኦሮሚያም አለ ዝርዝር ይሄድበታል ማለት ነው። ሰዓት እንዳይወስድባችሁ ብዬ ነው። እንደዛም ልደታ አለ ዑመር መስጂድ ዑመር ኢብኑ ኸጣብ የሚባል መስጂድ አለ፣ አባ ጅፋር አለ፣ ቂርቆስ ፍልውሃ መስጂድ አለ፣ ተውባ መስጂድ አለ፣ አንቢያ አለ፣ ለሚኮራ የሚባል አንቢያ መስጂድ አለ፣ ቦሌ ሕክማ መስጂድ አለ፣ ጉለሌ ኢማም አህመድ የሚባል አለ። አሁንም ምክትል ኢማሙ ታስሮ የታሰሩበት ቦታ ራሱ አልታወቅም እስከዛሬ ወር ሊሆናቸው ነው ማለት ነው። እንዴት ታሰሩት? መድረሳ ያስቀራል አስቆም ሊያስቆሙ ፈለጉ ለማቆም ፈቃደኛ አልሆነም። በቃ የት እንደገባም አልታወቅም። አሁን አናቅም። ማንም ቤተሰቡም ያወቀ አይመስለኝም። ገርጂ ሰላም መስጂድ የሚባል አለ። እነዚህ አሁን በአዲስ አበባ ለማሳያ ያህል ነው። በአዲስ አበባ የለም የተባረረ የለም የተፈናቀለ መቃማት ማለት ምን ማለት ነው ሲባል በጣም የሚያሳፍር ኢማሙ የተባረረበት መስጊድ እኮ አዲስ አበባ ውስጥ ነው ያለው አይደለም እንዴ? ያ የመስጊዱ ጀማዓ ምን ይለኛል እንኳን አይባልም። አላህ ምን ይለኛል ካልተባለ መቼም አላህ ያያል ይሰማል የሚል ሩቅ ሆኖባቸዋል። ይሄ ጀማዓ የሚሰግድ 3000 4000 ሰው ኢማሙ በጉልበት በፖሊስ ታስሮ የወጣበት መስጊድ ጀማዓ ምን ይለኛል አይባልም። አላህ ምን ይለኛል የሚባል ከራቃቸው ማለት ነው። ሰው ምን ይለኛል ይባላል እኮ 27 መስጊድ ላይ አደጋ ደርሷል በአዲስ አበባ ብቻ 370 ምናምን ሰው ታስሯል። ወደ 300 ላይ የአካል ጉዳት ደርሶበታል በአዲስ አበባ አዳሪ መድረሳ አንቢያ መስጊድ እኮ ሙሉ በሙሉ መድረሳውን ነው ያፈረሱት። እዚህ ጋር ተማሪ እንዳይኖር ከመፈለግ ማለት ነው። አንቢያ ማለት ጎሮ አካባቢ ነው። ጎሮ ለሚኮራ አብዱል ቃድር መስጊድ አቃጠቃል ያፈረሰው መድረሳው ለምንድን ነው ያፈረሱት? ጠቅላላ በአዲስ አበባ ላይ በኢትዮጵያ ላይ እየደረሰ ያለው ችግር የሚፈርሰው መድረሳው ይሄኛው አስተሳሰብ እንዳይራምዱ ብቻ ነው። በቃ የነበረው ኢትዮጵያ ሙስሊም ጉዞ መስመር ለማቋረጥ ነው የተሰውፍ መንገድ ማለት እንዲቋረጥ ነው። ሌላ ምንም ትርጉም የለውም። ለዚህ ነው የሁሉ መከራ የሚያየው ህዝባችን ማለት ነው። በማን ነው መድረሳው የተሰራው? በአካባቢው ህዝብ በሙስሊሙ ማህበረሰብ ወጪ አይደል እንዴ? ማንኛውም መስጊድ ማንኛውም መድረሳ በአካባቢው ሙስሊም ማህበረሰብ ነው የሚሰራው። ሙስሊሙ ማህበረሰብ እኔው በሰራሁት ለፍቼ ከጉሮሮዬ ቀንሼ ከልጆቼን አስርቤ በሰራሁት መስጊድና መድረሳ እኔ የምፈልገውን አስተምሮት በዚህ ይማርልኝ ብሎ ህዝቡ ያስቀመጠ አስተማሪ ነው የሚፈናቀልበት። ህዝቡ ያስቀመጠ ኢማም ነው የሚባረርበት። ህዝቡ የማይፈልገውን አስተምሮት ነው በግድ እየተጋተ ያለ። ይሄንን አልቀበልም ብሎ ቤት ተከራይቶ ውጪ ወጥቶ ልጆቻቸውን ሰብስቦ የኡስታዝ ከፍሎ የቤት ክራይ ከፍሎ ስንት መከራ በገዛ መስጊዳቸው ተፈናቅለው ማለት ነው። የሚያስተምሩትን ማህበረሰብ ምንድነው የሚደረገው? እዛ ድረስ ፖሊስ ይዘው ይመጣሉ። ምን በሚል ህገወጥ አስተምሮት ነው እዚህ ቤት ውስጥ የሚማረው መጅልስም ማያውቀው አስተምሮት ነው አስቆም ይባላል። ይሄ በተጨባጭ ተንዒም መስጊድ ላይ የገጠመን ነው። ሕክማ መስጊድ ላይ የገጠመን ነው። ቢላል መስጊድ ላይ የገጠመን ነው። አልኢምራን ኮብልስቶን የሚመረትበት ቦታ አለ። ይሄ የገጠመን ነው። ተጨባጭ ማለት ነው። ታሪክ አለ። ቤት ውስጥ ሲያስቀሩም እዛም ተከትሎ ቤቱም ድረስ ተከትሎ አትችሉም ይሏቸዋል። እና ኢትዮጵያዊ ሙስሊም በታሪኩ አይቶ ማያቅ ስቃይና መከራ ውስጥ ያለበት ጊዜ ታሪካዊ ጊዜ ማለት ይሄ ጊዜ ነው። ታሪካዊ ጊዜ እምነትህም በግድ ቀይር፣ ልጆችም በግድ ነው የምፈልገውን አስተምሮት ማስተምሮ ተብሎ እየተሰቃየ ያለበት
አዳሪ መድረሳ እየተዘጋበት እየፈረሰበት ያለ ተጨባጭ ይሄ ነው። ከዚህ የባሰ ጉድ ከዚህ የሚብስ ጉድ ምንድነው ያለው በወሎ ውስጥ? ሲቆይዛ ከመሄዳችን በፊት ይሄ ነገር አሁንም በደንብ እንዲጠራ ስለሚያስፈልግ እነዚያን ወርሶ የጠቀሷቸው መስጊዶች ላይ ኢማም ተባሯል። እንደውም አንድ መስጊድ እንደጠቆሙን ጁማዓ ሊያሰግዱላ ኹጥባ ይዘው ሲመጡ መስጊዱ ምንም ያቁት ነገር ለሚማሙ ተይዘው ሁላ በአካባቢው ኮሚቴ መጅሊሱ በሾማቸው ኮሚቴዎች እንድታሰሩ ተደርጓል። ጁማዓ አመልጧቸዋል። ይሄ የተደረገው ኢማሙስ በአዲሱ አስተሳሰብ ስለማይፈለግ ነው። ትክክል። ይህን የሚያደርገው አካል ሰው አልቀበልም ካለው መተው አይደለም የሚጠበቅበት እንዴ? ይሄ በግልጽ መሐመድ ስም መጥራት ባያስፈልግም የአንድ መጅልስ አዲስ አበባ መጅልስ ውስጥ የሚመራው ይሄንን አስተሳሰብ ያለቀው አልቆ የቀረው ቀርቶ የኛው ያልነው ነው የሚሆነው። ምንም ይሄ ሰው ስለሞተ ይቆማል ብላችሁ አታስቡ ብሎ እኮ በድምጽ ተከርቶ ቁጭ ብሏል። ያለቀው ያልቃል እንጂ ይሄንን አስተሳሰብ እኛ የምንለውን የማትቀበሉ ከሆነ ያለቀው ያልቃል እንጂ እኛ የምንለው ነው መጨረሻ ላይ የሚሆነው ብሎ ህዝብን ሲያስፈራሩ የነበረ ጉዳይ እኮ ነው። ግልጽ ነው። ይሄ ምን እንትን አለ ጥያቄ ያለው እንዴ? እሱ ጋር ልምጣ። የሚሰማቸው ነገሮች ትንሽ የሚረብሹ ናቸውና እንዴት ነው በዚህ ልክ ሰው እምነቱን እንዳያራምድ አይደለም እምነት የሌለውም ሰው ራሱ በነፃነት እንዲኖር ህጉን እስካጣት ድረስ ህገ መንግስቱ ፍቃድ በሚሰጥበት ሀገር ላይ ህጉን ስርዓቱን ተከትሎ እስከኖረ ድረስ ማንም ሰው የፈለገው እምነት እንዲያራምድ ስልጣን በሚሰጥበት ሀገር ላይ ሰው በመስጊዱ የኔን መንገድ የኔን አቂዳ ካልተከተልክ እየተባለ በዚህ ልክ የሚሳደድበት በዚህ ልክ የሚበደልበት አካሄድ ምንድነው? ህጉስ ልክ ነው ወይ? ከህግስ እንዴት ነው የሚታየው? እስቲ ላይ ያራሱ ሐሳብ ምንድነው? አዎ በእውነቱ ይሄ በጣም አወዛጋቢ ጉዳይ አይደለም። በጣም ግልጽ የሆነ ወንጀል ነው። አስተዳደራዊ በደሎች የፍትሐ ብሔር በደሎች ምናምን ብቻ አይደለም የተጣሱት። ወንጀል ነው፣ ከፍተኛ ወንጀል ነው የተፈጸመው። እንኳን አንድ ራሱ ገንብቶት መስርቶት እዚህ ደረጃ አድርሶት ሄደ ውጣ ልትለው አይደለም። አንተ በራስ ቤት አከራይተህ ፈቅደህ አስገብተኸው አልወጣም ካለ በህግ አግባብ ነው የምታወጣው እንጂ ጉልበትን ተጠቅመ ምን ብለህ ደብድበህ አይደለም የምታወጣው። ስለዚህ ሰዎች በመሰረቱት መስጊድ በገነቡት መስጊድ በሚያሰግዱበት መስጊድ ከነ ደረሶቻቸው ከነ ተማሪዎቻቸው ሲባረሩ የአይን ያወጣው ወንጀል ነው፣ ቅሚያ ነው፣ ዘረፋ ነው። ይሄ በግልጽ ወንጀል የሆነ ጉዳይ ነው። የመንግስት አካል በትክክል ይሄን ነገር በምን ደረጃ ያውቀዋል የሚለው ነገር እርግጠኛ አይደለሁም እንጂ መንግስት ባለበት ሀገር ህግ ባለበት ሀገር የዚህን አይነት በጠራራ ፀሐይ መስጊዶች ሲቀሙ ሲዘረፉ ኢማሞች ሲባረሩ ምን እየተደረገ ነው ያለው? እንዳልከው ህገ መንግስታዊ መብቱ ነው። አንድ ሰው አንተን በምትወደው መልኩ ያስተምር አያስተምር ያው የአላህ ተጠያቂነቱ እንዳለ ሆኖ እንደ ህገ መንግስት መብት ነው። ማንኛውም ሰው የፈለገውን አይነት ሃይማኖት የመከተል በሰላማዊ መንገድ ሃይማኖቱን ማስፋፋት ህገ መንግስታዊ መብት ነው። ክሊርሊ የተቀመጠ እንትን ነው። በተጨማሪም ልጆቹን እሱ በሚፈልገው ሃይማኖታዊ አስተምሮት በሚፈልግበት አስተምሮት ቦታ ማስተማር የወላጆች ህገ መንግስታዊ መብት ነው። ስለዚህ ይህ ህገ መንግስታዊ መብት ነው እየተጣሰ ያለው። የሚገርመው ደግሞ በጣም ለመቀማት የሚመጡት ሰዎች ተባባሪ ሆነው የነሱን እንትን ማስፈጽመዋል የተባሉ አካላቶች መንግስት አካላቶች ናቸው። በትክክል እነዚህ ያሉ ከሆነ መንግስት በጣም ተጠያቂነት ሊኖር ይገባል። እስከዛሬ ድረስ በተደበደቡት ኢማሞች ላይ ሰዎች ላይ
የተወሰደ ህጋዊ እርምጃ መኖር አለመኖሩን እርግጠኛ አይደለሁም። ሊኖር ይገባል ብዬ አስባለሁ። ወንጀል ነው። የደበደቡት አካል ያጎደሉ አካላት ተጠያቂ መሆን አለባቸው። በወንጀል መጠየቅ አለባቸው። ይህንን እንዲያደርጉ የተባበራቸው ታችኛው የመንግስት አካል ካለ ተጠያቂነት ሊኖር ይገባል። ማድረግ የሌለበትን ያልተሰጠውን ስልጣን ከህጉ ውጭ ለአንድ ግሩፕ ዓላማ ማስፈጸሚያ መሳሪያ መሆን ትክክል አይደለም። ለቆመለት ዓላማ ጋር ተጻራሪ የሆነ እንትን ነው እና እነሱም ላይ ተጠያቂነት መኖር አለበት። ይህን ድርጊት የፈጸሙ ሰዎችም በትክክል ተጠያቂ መሆን አለባቸው፣ ህግ ፊት መቅረብ አለባቸው። ይህ ካልሆነ እዚህን አይነት በደል እየተፈጸመ ዝም ከተባለ ነገ ምን ሊከሰት እንደሚችል መገመት ቀላል አይደለም። በሁለቱም በኩል ማለት ነው። ንብረት ስትቀማ ንብረትን የመከላከል መብትም አለ እኮ ህጋዊ መብት። አሁን ያ የሆነ አይደለም፣ ምንም ችግር የለውም። ግን ወደዛ ቢገባ ሊፈጠር የሚችለው እንትን ምንድን ነው? ወዴት ነው ይሄ ነገር እየወሰደ ነው ያለው? በጣም አሳሳቢ ነው። እኔ የሚያሳስበኝ የመጅሊሱ ጋር ያለው እንትን አይደለም። መጅሊሱ በራሱ ጊዜ አላህ በፈቀደው ጊዜ እንትን ይላል። ለምን መጅሊስ እስከዛሬ ድረስ ለህዝቡ ይህ ነው የሚባል እንትን ይሰራል ብዬም እንትን ስለማለት የመጅሊሱ ጉዳይ አያሳስበኝም። በዛ ደረጃ በጣም የሚያሳስበኝ መስጊዶች ላይ ያለው በደል ነው የሚያሳስበኝ። ሰዎችን በኃይል የማባረር እንትን ወዴት ሊወስደን ይችላል? አገሪቷንስ ወዴት ነው ሊወስዳት የሚችለው? ይሄ ነገር ምንድን ነው? አዲስ አበባ ላይ የመንግስት መቀመጫ በሆነችበት ከተማ ውስጥ የዚህን አይነት ነገር ይፈጸማል ብለህ የምታስበው ጉዳይ አይደለም። ስለዚህ ማንኛውም እንዲያደረጉት ሰዎች ግልጽ የሆነ ወንጀል ነው። ስለዚህ በወንጀል ሊጠየቁ ይገባል። ያዘዛቸው አካል ካለም ያዘዛቸው አካልም ተጠያቂ ሊሆን ይገባል። እስከዛ ድረስ ነው መሄድ። ስለዚህ መንግስት አስቸኳይ እርምጃ መውሰድ አለበት። ይሄ አይን ያወጣ ወንጀል እየተፈጸመ ዝም የሚልበት ሁኔታ ሊኖር አይገባም። የመንግስትን ፍላጎት ነው ብዬ አላስብም። ስለዚህ እርምጃው ሳይውል ሳያደር እርምጃዎች መወሰድ አለባቸው። እነዚህ መስጊዶች በተወሰዱበት አይነት መመለስ አለባቸው። ካልተመለሱ ህግ አለ። እስከ ፍርድ ቤትም እኮ መሄድ ይቻላል እኮ። በጉልበት የተቀማው ንብረት ምንም ያለ ህግ መሰረት የወሰድከው መስጊድ ማስመለስ ህጋዊ መንገዶች አሉ፣ አካሄዶች አሉ። የመጨረሻው እንትን እሱ ነው የሚሆነው። ግን ይህንን መንግስት አሁን በአስተዳደራዊ አፈታት ፈቶ መስጊዶችን መመለስ፣ የተባረሩትን ኢማሞች ማስመለስ፣ ይህንን ድርጊት የፈጸሙትን ላይ ደግሞ ተጠያቂነት እንዲኖር ማድረግ ኃላፊነት አለበት። ይህ ይሆናል ብዬ አስባለሁ። ሼሳለ እሱ ያነሱልኝ አዲስ አበባ ላይ እንደናሙና ወደ 27 መስጊዶችን አነሱልኝ። የኛ አስተሳሰብ ካልተከተላችሁ ተብለው የተገፉ ኢማሞች፣ የተባረሩ ኢማሞች ጭራሽ አንዳንድ ቦታ መድረሳ ሁላ እንድትባል ይደረጋልና እኔ መጠየቅ የምፈልገው እነዚህ መስጊዶች የተሰውፍ ወይም ደግሞ የኢትዮጵያ ማህበረሰብ ሁላ በመላ ሀገር ላይ ሰግድባቸው የነበሩት እስከዛሬ እስከ 400 ዓመት በላይ ሲኖርባቸው የነበረው መንገድ፣ ህዝቡ ሲኖርባቸው የነበረው መንገድ፣ ዓሊሞቹ፣ መሻሆቹ፣ የኢትዮጵያ አባቶች፣ እናቶች፣ ወጣቱ ሁሉ በነበረበት መንገድ ላይ በሰላት፣ በሰላዋት፣ በቁርአን፣ በዚክር የሚታወቁ መስጊዶች ናቸው። የሰራውን በየቦታው ህዝቡ ነው። አሁን ከቅርብ ጊዜ ወዲህ በኋላ መጣ የሚባለው አስተሳሰብን ተከትሎ ደግሞ የተሰሩ መስጊዶች አሉ። እነዛ መስጊዶች ላይ እንደዚህ ይደረጋል ወይ? ናሙና አለ ወይ? እንደዚህ የመደረግ እንደው የሚነሳ ምሳሌ ያለ ገጥሟቸው ያውቃል? ቢስሚላህ እዚህ ላይ መንግስት አካባቢ ያሉ ሰዎች የሚሸወዱበት ነገር አለ። ሪፎርም የሚባል ማለት ነው። ሪፎርም የሚባለው አስተዳደራዊ ስራዎች ላይ ነው። እምነት ሪፎርም አይደረግም።
ስለዚህ አሁን በሪፎርም ስም እምነት ነው ሪፎርም እየተደረገ ያለው ከነባሩ ኢትዮጵያ ሙስሊም አህለ ሱና ወልጀማ አስተሳሰብ ወደ አዲሱ አስተሳሰብ የመቀየር ሪፎርም ነው እየተደረገ ያለው ይሄ አስተዳደራዊ ስራ ሪፎርም አይደለም ስለዚህ ያኛው የያዘውን ይዞ ነው ያለው እሱ ጋር ሪፎርም ለምን ይሄዳል አይሄድም አንድም መስጊድ ሰለፊያ እጅ ላይ ያለው ሪፎርም ይባል አልነካካም ኢማሙም አልተነካም ኮሚቴም አልተነካም መድረሳውም አስተምሮቱም አልተነካም የእምነት ሪፎርም ስለሆነ የሚደረገው አስተሳሰብን መቀየር ስለሆነ ይሄ ሁሉ ግፍ በደል አሁን እኮ አስቆምከኝ እንጂ ዝርዝር በኢትዮጵያ ደረጃ የተያዙትን ነገር ላቀርብ ነበር ሪፎርምን መንግስት የተረዳበትና መጅልሱ የተረዳበት የተለያየ ነገር ነው እኔ መንግስት የተረዳው ሪፎርም ማለት አስተዳደራዊ ችግሮችን ለመፍታት የተከደበት ይመስለኛል ሪፎርም የመጅልሱ አስተሳሰብ ደግሞ ሪፎርም ማለት መንግስት የተረዳው ሪፎርም አስተዳደሩን ያስተካክሉ ነው ብሎ አስተዳደራዊ ችግሮችን የመፍታት መንግስት የተረዳው እንደዛ ነው መጅልሱ ግን የሚረዳው የአስተምሮትን አሰራር መቀየር አሁን እኮ ተወሰዱ የምንላ 20 መስጊዶች ላይ ቀደም ሲል 23 ረካ ነው ተራዊ የሚሰገደው ከተወሰደ በኋላ 8 ረካ ነው በሁሉም መስጊድ በተራዊ መሃል ዝክር ይደረግባቸዋል እነዚህ መስጊዶች ላይ በሁሉም መስጊዶች ላይ አሁን ዝክር አይደረግም ግልጽ ነው አይደለም ከሰላት በኋላ ዱዓ ይደረግ ነበር በእነዚህ በተወሰዱ በመንላቸው መስጊዶች አሁን በሁሉም መስጊዶች ላይ ከሰላት በኋላ ዱዓ የለም ስለዚህ ተወሰዱ ተቀሙ የሚባለው ነገር ሊሰመርበት ይገባል መጅልሱ ከማን እንዴት እንቀማለን ነው አይደለም የሚለው ከአህለ ሱና ወልጀማ ሱፊያው እየቀማ ለሰለፊያ እየሰጣ ነው ይሄም በቃ በአማርኛ በሚገባ ቋንቋ መነጋገር ያስፈልጋል ከማን ቀምቶ ከነባሩ ኢትዮጵያ አህለ ሱና ወልጀማ ቀምቶ ተራዊን 8 ረካ በሚሉት በተራዊ መሃል ዝክር ማድረግ ክልክል ነው በሚሉት ከሰላት በኋላ ዱዓ ማድረግ አይቻልም ለሚሉት ሰጠ ነው ቀምቶ ሰጠ ይሄ ነው ትርጉሙ ይሄ ነው በቃ خلاص እነዚህ 27 መስጊዶች ሁሉ ውስጥ አሁን ይሄ ነገር የለም ተቀይሯል በአዲስ አስተሳሰብ ተበርዟል ይሄ ሰሆነበት ነው ህዝቡ ሌላ ቦታ ሄዶ ይሰግዳል ልጆቹን ሰብስቦ ቤት ተከራይቶ ያስተምራል በተከራየበትም ቤት ተከትሎት ይኬዳል ይሄ ስቃይ የምንለው ይሄ እኮ ነው ይሄን በአግባቡ መረዳት በእነሱ በነበሩ መስጊዶች ላይ አንድም ሪፎርም የሚባልም የለም የተቀየረ ኢማምም የለም የተቀየረ ኮሚቴም የለም የተነካም መድረሳ የለም ለምን ይሄኛውን ወደዛ ለማምጣት ስለሚፈልግ አልተነካከም እሱ በሰላም ነው ያለው ግን እምነት ወይም አቂዳ በጉልበት ወይም ብዙዎችን የጸጥታ ኃይሎች አይመለከትም አልፎ አልፎ አንዳንድ የተሳሳተ ግንዛቤ ባላቸው የጸጥታ ኃይሎች በሚደረግ ግፊት አቂዳ እምነት ሰውን እንዲቀይር ማድረግ ይቻላል ወይ እንደዛ ቀላል ነው ወይ እምነት እኮ ህይወት ነው አይደል እምነት ከሞት በኋላ ሁሉ የሚቀጥል ነገር እኮ ነው አይደል እንደዚህ ቀላል ነው ወይ መጅሊስስ እንደዚህ ማድረጉ ሰዋዊ ነው ወይ እንዴት ነው የምትረዱት እስቲ እኛ መቼም ይሄ የተከደበት ርቀት መጀመሪያ መንግስት ለህዝብ ድረስለት ነው እኛ ኮሚቴ ተዋቅረን እንቅስቃሴ ስንደርስ መንግስት ማለት አገር የሚመራ ነው ህዝብ የሚመራ ነው አይደለም ህዝቦች ላይ አደጋ ደርሶበታል ህግህ ተጥሶብሃል ህገ መንግስት አይደለም መጀመሪያ የሚያስከብረው ህዝቡ እኮ አይደለም ህዝቡ አጋዥ ነው እንጂ መጀመሪያ ህገ መንግስትን የማስከበር ስልጣን የመንግስት ነው አይደለም ነው እኮ ስለዚህ ህግ ተጥሶብሃል ህዝቦች ላይ አደጋ ደርሶበታል እምነትን በግድ ለማስቀየር ትግል እየተደረገ ነው ይሄንን ቢያለ ሰው አይኑ እየጠፋ ነው ጥርሱ እየተሰበረ ነው አካሉ እየጎደለ ነው ህግ ባለበት ሀገር ላይ ስለዚህ ይሄንን አስተካክል ለህግ ለህዝብ ለሀገር ስራ በሚል ነው አቤቱታ መንግስት ጋር ይዘን የደረስን ይሄድ ነውኛ ከዚህ በፊት አቤቱታ በዚህ ልክ ሄዶ አያውቅም ለምን እንታወቃለን ድሮ ከነሱ ጋር ያው ሲመጡብ ተባብለው ተለያያለ በሰላም ቋንቋ ማለት ተነጋግረ አሁን ግን ትንሽ ከበድ ያደረገው ምንድነው የጸጥታ አካል ይዞ ስለሚመጡ ነው ድሮ የለም ጸጥታ አካል ታይኪዞ አይከደም የጸጥታ አካል ሲመጣ መሳሪያ ይዟል ምን ይዟል ይፈራል ህዝቡ ይፈራል ስለዚህ አይ ብሎ ጭጭ ያለው ይታሰራል ይደበደባል ይሄ ነው
የፈራው ግን ቤቱ ይገባል። በዚህ ችግር ላይ ነው ያለው ህዝባችን ማለት ነው። እምነትን በግድ ማስቀየር ይቻላል። ቢቀየር እኮ በዚህ 3 አመት ውስጥ ሙሉ የአዲስ አበባም ሳይሆን ኢትዮጵያም ለመቀየር ነው እቅዱ ስራው። ግን አልተቻለም። በቃ خلاص ህዝቡም መስጊዱን ጥሎ ወጣ እንጂ እምነቱን አልቀየረም። የሚገርመው ደግሞ ይሄ ነው። መስጊዱን ጥሎ ወጣ፣ ቤቱ ይሰግዳል፣ ሌላ መስጊድ ሄዶ ይሰግዳል፣ ግን እምነቱን አልቀየረም። አይቻልም። ገለህም አትችልም እምነት ለማስቀየር ማለት ነው። በዚህ ልክ መጅልሱን ቢረዳ ጥሩ ነው ብዬ ነው የማስበው። ግን እንደ አገር አሁን እንትን መረጃ እዚህ ላይ ያለኝ ምንድነው መርሐባ የሀገሩን ዋሪ አዲስ አበባ እንደሚያስለፈለፉ ነው። ያን ደግሞ በቀጣይ ክፍል ምክንያቱም በጣም ብዙ ነው የያዙት ማስረጃና እንደው አቶ አብዱል ሐፊዝ እዚህ ላይ ምን ይላሉ? እነዚህ ሰዎች በጉልበት ማስቀየር ይቻላል? ያው እስከዛሬ ያየነው ነው። ያው እስልምና እንዴት እንደመጣ እናውቃለን። እስልምና እዚህ ደረጃ የደረሰው የተስፋፋው በምን አይነት ሁኔታ እንደሆነ ግልጽ ነው፣ ሁሉም የሚያውቀው ነው። አንድ አካል የበለጠ ስትገፋው የበለጠ ነው የሚጠነክረው። በጉልበት ያንተን አስተሳሰብ ካልጫንኩበት ስትለው የበለጠ እያጠነከርከው ነው የምትመጣው። ስለዚህ የሰውን አቂዳ፣ የሰውን እምነት፣ የሰውን ልቡ ላይ የያዘውን ልታስቀየረው አትችልም። በጉልበት ሊሆን አይችልም። ይህ ምንድነው የፈጠረው? መነቃቃትን ይፈጥራል። የበለጠ አደጋ ላይ የወደቀ ሰው ስጋት አለብኝ ብሎ የበለጠ ነው የሚጠናከረው። እኛንም ሁላ እንትን ያደረገን ይሄ ነገር አሳስቦን ወደዚህ እንድንመጣ ያደረገን ይሄ ነው እና ህጋዊ መሰረት የማይኖረው እንደ ህጋዊነቱ ካየ ነው ቀደም አንስተነዋል። በምንም አይነት ህጋዊ መሰረት ሊኖረው አይችልም። ማንንም ሰው ዛሬ ድንጋይ ማምለክ መብቴ ነው ብትል መብትን ሊያከብርልህ የሚችል ህገ መንግስት ነው ያለን እንደ ህገ መንግስት። ስለዚህ ጀስት እስከዛሬ የነበረውን የእስልምና አቂዳ ማስቀየር አይደለም፣ በተለያዩ ግልጽ በሆነ ሁኔታ በመጥፎ መልኩ የሚንቀሳቀሱትን ከሃይማኖታዊ ውጪ የሆነ እንቅስቃሴ የሚያደርጉትንም ራሳቸው በዚህን አይነት ደረጃ እንትን ልታፈናቸው አትችልም። ምንድነው አሁን እየሆነ ያለው? በጣም ድፍረት የተሞላበት ነው። በጣም በዚህ ደረጃ ሪፎርም አደርጋለሁ ብለህ የሰዎችን 40-50 ዓመት በፊት ተገንብቶ የነበሩ መስጊዶችን ከሰዎች ቀምተ ማስወጣት በጣም ድፍረት የተሞላበት ነው። ከሞራልም አንፃር ከህግም አንፃር በጣም አደገኛ አካሄድ ነው። መዘዙ ብዙ ነው የሚሆነው። ተጠያቂነት ያመጣል፣ ከፍተኛ ተጠያቂነት ያመጣል። ለምን የምትተነኩሰው የሆነ ትንሽ አንድ ቤተሰብ ምናምን እንትን አይደለም። ከዳር እስከ ዳር ያለውን ሙስሊም ሊነካ የሚችል አካሄድ ነው፣ ትንኮሳ ነው። ስለዚህ በጣም መጥፎና አደገኛ የሆነ አካሄድ ነው፣ መስተካከል አለበት። መንግስት በተከታትሎ አስፈላጊ ነው እርምጃ መውሰድ አለበት። ይህን ነገር መስመር ፈርማስ ያዝ ይኖርበታል እና እንዳልከው የራስን አመለካከት ሰው ላይ ሃይማኖታዊ የሆነ ነገር መጫን አይደለም፣ ዓለማዊ የሆነውን ነገር በማስተማርና በሰላማዊ በሆነ መንገድ ነው እንጂ ልትጭንበት የምትችለው በጉልበት ምንም አይነት ዓለማዊ የሆነ ነገር ራሱ ሰው ላይ መጫን አትችልም፣ አይቻልም። መርሐባ። እንግዲህ ሼህ ሳሌህ ሲያሁን ከአዲስ አበባና ወጣ እንበልና ደግሞ ሌሎች አካባቢዎች ላይ ያለው ነገር እንዴት ነው? በፌደራል ደረጃ ምንድነው እየሆነ ያለው? ይሄ የጉልበት አስተሳሰብ መጫን እንደቀጠለ ነው ወይ? ቢስሚላህ አልহামዱሊላህ። ያው ይሄ ኮሚቴ እንቅስቃሴ ሲጀመር ከተለያዩ ክልሎች አቤቱታ ለመንግስት አድርሱልን የሚል ይመጣል ወደኛ። ስለዚህ እንደ መረጃ ማስረጃም ያለን የ6 ክልሎች ብቻ ነው። የኦሮሚያ አለን፣ የአማራ አለን፣ የአፋር፣ የሶማሌ፣ የሐረሪ፣ የአዲስ አበባ የአምስት ከተማ የአምስት ክልሎች እና አንድ ከተማ አስተዳደር
6 አንድ ላይ ያለን ሌሎቹ ክልሎች ገና እያዘጋጁ ነው ያሉት ማለት ነው። ስለዚህ ባለን እኛ ጋር በደረሰ ተጨባጭ መረጃ ከኦሮሚያ ልጀምርና ኦሮሚያ 51 መስጂዶች ኢማሞቻቸው ተባሮ ሙአዚኖቻቸው ተባሮ ኡስታዞቻቸው ተባሮ ኮሚቴያቸው በኃይል ተቀይሮባቸው በአስተሳሰብ ቅየራ ላይ የገቡት የ51 መስጂድ መረጃ አምጥተውልናል። ነገር ግን እስካሁን እያዘጋጁ ነው ያሉት ከመቶ በላይ ይሆናል እያሉ ነው ያሉት ኦሮሚያዎቹ ማለት ነው። ተጨባጭ መረጃ 51 ነው የሰጡን ከመቶ በላይ እያዘጋጁ ነው ያሉት መረጃው ማለት ነው። በአማራ ክልል 107 መስጂዶች ኢማሞቻቸው ተባረዋል፣ ኮሚቴዎቻቸው ተባረዋል፣ የመድረሳ ኡስታዞቻቸው ተባረዋል። የእምነት አሰራር ቅየራ ተደርጎባቸዋል ማለት ነው። አፋርም ላይ እንደዚህ 8 መስጂድ አለ። ሶማሌ ላይ 7 መስጂዶች አሉ። ሀረሪ 4 መስጂድ አለ። እንደ አዲስ አበባ 27 መስጂድ ነው ያለው። እነዚህ መስጂዶች ላይ ሙሉ በሙሉ ስራ የተቀየረበት ነው። የእምነት አሰራሩ የተቀየረባቸው ማለት ነው። ከነባሩ ኢትዮጵያ ሙስሊሞች አህለ ሱና ወልጀማዓ ሱፊያው አሰራር ወደ አዲሱ የሰለፊያ አሰራር በኃይል የተቀየረባቸው መስጂዶች ናቸው። አጠቃላይ 213 መስጂድ ነው እንደ እኛ ጋር ያለው መረጃ በጥቂቱ ማለት ነው። 213 መስጂዶች ላይ በ6 ክልል ብቻ ይሄን ያህል ችግር ደርሷል ማለት ነው። የአዲስ አበባ 27 መስጂዶች ላይ 27 ኢማም እና ምክትል ኢማም ተባረዋል። 19 ሙአዚኖች ተባረዋል። 73 የመድረሳ ኡስታዞች ተባረዋል። 16 የአፍተር ስኩል መድረሳዎች ተዘግቷል። 3 የአዳሪ መድረሳዎች ላይ ችግር ደርሷል። አንዱ አንቢያ ጎሮ የሚገኘው ነው ፈርሷል። የስቲና አይሻ ጉለሌ ላይ የሚገኘው ተዘግቷል። አስተማሪዎቹም ተማሪዎቹም ታስሮ በኃይል እንዲለቁ ተደርጎ ተዘግቷል። ቃሊቲ አቃቂ አብዱልቃድር መስጂድ ላይ ያለው አዳሪ መድረሳ ተማሪዎች ቤተሰብ ዚያራ በሄዱበት ሲመለሱ በመበየጃ በሮቹን በይዶ ነው የጠበቋቸው። ቆልፎም አይደለም ብይድ ነው የተደረገው። በዛ እንግዲህ የአዳሪ መድረሳ የሚመለከታቸው ኃላፊዎች ከመንግስትም ከመጅልስም ጋር አቤቱታ አስገብተው ያ ተቆርጦ እንዲከፈት ተደረገ ማለት ነው። አዳሪ መድረሳ እንደሚታወቀው እንደ ዩኒቨርሲቲ ነው። ከሁሉም አገራችን አካባቢ ላይ ቁርአን የጨረሱ ለሂፍዝ ቁርአን ሂፍዝ የቀሩት ለዕልም ይመጣል ከተለያየ ክልል። አሁን አዲስ አበባ ነዋሪ ሰው ጋምቤላ ሄዶ ለምን ይማራል አይባልም። በዩኒቨርሲቲ ደረጃ ማለት ነው። ሰመራ ሄዳል፣ ድሬዳዋ፣ ሐረማያ የትም ቦታ ሄዶ ነው የሚማረው። ስለዚህ አዳሪ መድረሳ ላይ ላፍቶ ቢላል ላይ የተከሰተው ነገር ምንድነው? እኛም ማናቃቸው ተማሪዎች እዚህ መጥቶ ለምን ይማራሉ ነው። ምን ይማራሉ አይደለም፣ እኛ አናቃቸውም፣ ጸጉሮ ለውጥ ነገር ናቸው፣ እዚህ መማር የለባቸውም በሚል ከመድረሳ አስተዳደሮች ጋር ከፍተኛ ችግር ውስጥ ገብቶ ጉዳዩ ሸሪዓ ፍርድ ቤት ሄዶ ሸሪዓ ፍርድ ቤት አስታግሶታል ማለት ነው። ይሄን ይመስላል። መስጂዶች ላይ ለውጥ አልተደረገም፣ አልተቀማም፣ ኢማም አልተባረረም፣ አልተፈናቀለም የሚለው ነገር አቅል ያለው ሰው አእምሮ ያለው ሰው አላህ አለብኝ የሚል አኺራ አለብኝ የሚል ሰው ያኛል የሚል መቼም የአዲስ አበባ ሰው ሁሉም እውር አይደለም። አይን አለው፣ ድንቆሮም አይደለም፣ ጆሮ አለው። የሆነውን ነገር በአይኑ እያየ በጆሮ እየሰማ ሳለ ያፈናቀልነው ኢማም የለም የቀማነው መስጂድ የለም ሲባል ያሳፍራል። አንድ ሃይማኖት መሪ ተብሎ ከሚጠበቅ ሰው እንደ አይነት የተዘረከረከ ንግግር በጣም ስነ ልቦና ይጎዳል። በተለይ ሙስሊም ማህበረሰብን የሚያሳፍር ስራ ነው የተሰራው። ከዚህ የባሰ ነገር በአማራ ክልል ሸስራጅ ጓጉር የሚባል መቼም የማያውቅ የለም። አባስበር ይባላሉ በቅጥል ስማቸው። ሼህ ኢብራሂም ጣጥሳ ይባላሉ። የአማን አንብይ ደረሳ ናቸው። በኢትዮጵያ ድፍን ኢትዮጵያ ላይ እነዚህን ትልልቅ መሻይኾች የማያውቅ የለም። እንደዚሁም ሌሎችም መሻይኾች አሉ። ሐሪማ የሚባለው ደረሳ ቀሪዓ ተይዞለት አድሮ የሚማርበት ነው። እነዚህ የመሰረቱት መስጂድና ሐሪማ ላይ አጠቃላይ በአማራ ክልል 5 አድሮ ተማሪ ቀሪዓ ተይዞለት የሚቀራበት
ቢያንስ በአንዱ ሀሪማ ላይ እስከ 200 ተማሪ ያለበት 5 ሀሪማዎች ተማሪ ደረሶቹ እንዲበተኑ ተደርጎ መሻይኾቹ ከፊሉ ታስሮ ከፊሉ ሸሽቶ በተለያየ ክልል አዲስ አበባ መጥቶ እዚህ ያለው አሉ 5 ሀሪማዎች ላይ ችግር ደርሷል። እነዚህ 5 ሀሪማዎቹ የሚሰሩ ስራ ምንድነው? የነባሩን የኢትዮጵያ ሙስሊም መሻይኾቻችን ይዞ ይመጡልን ማለት ነው። ቁርአኑን፣ ሐዲሱን፣ ፍቅሂውን፣ ሰርፉን፣ በላጋ፣ መንጥቅ፣ ተውሂድ ይሄ ነው የሚያስቀሩት። ሌላ የሚያስተምሩት ነገር የለም። እነዚህን ትምህርቶች ለማስቆም ሲባል ከባድ ጉዳት ደርሷል በዚህ በ5 ሀሪማዎች ላይ። እኔ እንዳው ከመስጊዶች የበለጠ የሚያሳዝነኝ ይሄ ትውልድን እየቀረጸ ለ1400 ዓመት የመጣውን መስመር ሀሪማዎቹ መስመሩ ይሄ ነው። ትውልድ እየቀረጹ ሃይማኖተኛ፣ አገር ወዳጅ፣ ህዝብ አክባሪ፣ ታላቅ አክባሪ፣ ስነ ልቦናው በጥሩ የተገነባ ሰው ነው የሚፈራበት በዛ ሀሪማ ላይ። ይሄ ሲስተም ነው ለማቋረጥ የተሞከረው። ይሄ እንደ አገር ጉዳት ነው። እንደ አገር ሙስሊሙ ማህበረሰብ ብቻ ሳይሆን እንደ ኢትዮጵያ ጉዳት ደርሷል። እነዚህ 5 ሀሪማ ላይ ቢያንስ ከ1000 ደረሳ በላይ አለ። ከ1000 በላይ ደረሶች ይሄንን በስነ ምግባር የተካነን እምነት አስተምሮት እንዳይማሩ ተደርጎ መበተን ጉዳቱ ለሙስሊሙ ብቻ ሳይሆን እንደ አገርም ጉዳት የሚያመጣ ነው ብዬ ነው ማስበው። ለምን እነዚህ የተበተኑ 1000 ሰዎች ወዴት ነው የሚሄዱት? ንግድ ነው የሚሄዱት? ግብርና ነው የሚሄዱት? ምን ውስጥ ነው የሚገቡት? ስለዚህ ይሄ አሳሳቢ ጉዳይ ነውና መንግስትም ጆሮ ሰጥቶ ሊያዳምጥና መፍትሄ ሊሰጥበት ይገባል። ህዝበ ሙስሊሙም ይሄ እየመጣ ያለውን አደጋ በልኩ መረዳት ያለበት ይመስለኛል። በልኩ መረዳት ያስፈልጋል በደንብ። አሁን ሰው በደንብ የተረዳ አይመስለኝም። ኢማም ሲያባርሩ ሌላ ኢማም ሲያመጡ ምን እንደሆነም የማይገባው አለ ሙስሊሙ ማህበረሰብ። ይሄ ምን ተፈልጎ ይሄ እንደሚሆን የገባው አይመስለኝም፣ ጥቂት ቢባልም ማለት ነው። ነገር ግን አብዛኛው ሙስሊም ማህበረሰብ እቺ 3 ዓመት የጥሞና ጊዜ አግኝቷል። ምን ነበር ከዚህ በፊት ምን ጉለት ነበር እኔ ጋር በምን መልኩ በምን ምክንያት ነው ይሄ ሁሉ አደጋ ሊመጣ ይቻላል የሚል የሚያስብበትን ጊዜ አግኝቷል። በኔው ምክንያት ነው እኔ ለዲኑ ትኩረት ሰጥቼ ባለ መስራት የመጣ ችግር ነው የሚለውን ተረድቶ አሁን ህዝቡ በንቃት ንብረቱንም መስጊዱንም ዑለማዎቹን እየጠበቀ ነው ያለው። በተረፉ መስጊድ ባልተወሰዱበት ባልተቀሙ መስጊዶች ላይ ማለት ነው። ከሞላ ጎደል ይሄን ይመስላል። ሌላ መርሐባ። እርሶ ይሄን አካባቢ ሲያነሱ አሁን ለመረጃ ያህል እኛ ጋር መተው ከነበሩ ጉዳዮች አንደኛው ኮምቦልቻ ላይ አማራ ክልል ኮምቦልቻ ላይ ለ2 ቀን ነው ወይም ከዛ ላለፈ ሰዓታት መስጊድ ተከቦ ቆይቷል። ውስጥ ማህበረሰቡ መስጊዳችን ዑለማዎቻችን አናስነካም ብለው በረመዳን ከውጭ ምግብ እንዳይገባላችሁ ተደርጎ ከመስጊድ እንዳይወጡ ተደርገዋል። ከዛ በጉልበት ግን መጨረሻ ላይ ሰው በቃ አቅም ሲያጣ ረመዳን ነው ይሄን ያደረጉት አዲስ የመጡት የመጅሊስ ሰዎች አካባቢ ማህበረሰብ ለማሳመን እንዳሉት የእምነት ለውጥ እንዲኖር ለማድረግ የአቂዳ ለውጥ እንዲኖር ለማድረግ ነበር የሁላ ጉልበት የተካሄደውና መጨረሻ ላይ በጉልበት በረሃብ በመቅጣት መስጊዱን ቀምተዋል። ይሄ መረጃ አላችሁ? አለን። ከዚህ የባሰ ሌላ መረጃ አለ። በተለይ ኦሮሚያ ላይ በአካል ያለው አሁን በህይወት ያለው ሰው ብቻ ሳይሆን እየተጎዳ ያለው ሞተም ቀብር ውስጥ በሰላም የመተኛት እድል አጥቷል። የዚህ ታክስ ፎርስ የፌደራል ሰብሳቢ ሼህ ቡሽራ ናቸው ያሉት። መቼም የኢትዮጵያ ህዝብ ማያውቃቸው የለም። የአያታቸው ትልቅ ሼክ ናቸው። ደሪሃቸው አፍርሷል። እሳቸው በዚህ ስራ ላይ እዚህ እየተከታተሉ እዚህ እየሰሩ ይያሉ። እሳቸው ለፌደራል መጅሊስ አቤት እያሉ ከኋላቸው የአያታቸውን መካነ መቃብር አፍርሷል። ደሪሃቸው ማለት ትልቅ ሼክ ናቸው። ማን ያፈረሰው? ይሄው አሁን የተዋቀረው መጅሊስ የታችኛው መዋቅር ማለት ነው። አፍርሶት የተወሰኑ ሰዎች ለህግ እንዲቀርቡ ተደርጓል። ጉዳዩ እሳቸው እየተከታተሉት ነው ያለው። ምዕራብ ሐረርጌ ላይ እኔ የተወለድኩት ምዕራብ ሐረርጌ ነው። በነገራችን ላይ ወደ ምዕራብ ሐረርጌ ነው ትውልዴ። አዲስ አበባ ብዙ ብኖርበትም
በዛ አገር ላይ 50 ዓመት የቆየን መቃብር የአምስት ሰዎች መቃብር አውጥቷል። የትልቅ ሰዎች መቃብር ስለነበረ ይሄ ደግሞ እንደ መንግስትም ጉዳዩን ይዞት እየሄደበት ነው ያለው። የሞቱ ሰዎች እንኳን ሰላም ሊያገኙ አልቻሉም ማለት ነው። በኢሉባቡር ላይ አንድ ትልቅ ሰው ናቸው ያሉት። የአገር ሽማግሌ ናቸው፣ አስታራቂ ናቸው፣ የሃይማኖትም ሰው ናቸው። ሲሞቱ በሙስሊም መቃብር አይቀበርም ብሎ ተከልክሎ በግቢያቸው ውስጥ ነው የተቀበሩት። ይሄ የዚህ የ3 ዓመት ትርፍ ነው መጅልሱ ያተረፈልን ትርፉ። የሞተ ሰው በሙስሊም መቃብር እንዳይቀበር ላዩ አንድነት ይባላል፣ ውስጡ ላይ ደግሞ አንድ ማረግ፣ አንድ አይነት አስተሳሰብ፣ አንድ አይነት አመለካከት እንዲኖረው የማረግ ስራ ስለሚሰራ የኙ ሰውዬ የሞቱት የኖሩ ያህል ኖሮ የሞቱ ጊዜ እንደማንኛውም ሙስሊም ጀናዛ ታጥቦ ተሰግዶበት መቀበር ነው ያለባቸው። እዛ ቀብር ላይ ሄዶ እንዳይቀበሩ መደረጉ ይሄ እኔ በህግም ያስጠይቃል ብዬ ነው የማስበው። መብት መገደብ፣ የሞተ ሰው እንዳይቀበር ማድረግ ዘርፈ ብዙ በደሎች ናቸው በሙስሊም ማህበረሰብ ላይ እያረፈ ያለው። የኻሊድ መስጂዱ የዚህ የኮምቦልቻው ያው ተራቡ እንጂ ሰዎቹ አልሞቱም። መስጂድ ያው በኃይል ነው የተቀሙት። በኃይል እኮ ሲባል እኔ ኃይል ሲባል ወሃቢያ ከኛ በላይ ኃይል ኖሮት አይደለም። 100% ማንም ሊያቅ ይገባል። በኃይል ወሃቢያ አይደለም የወሰደብን። ወታደር ነው ይዞ የሚመጣ፣ መሳሪያ ነው ይዞ የሚመጣ። ከወታደር ጋር መጋፈጥ አትችልም። መሳሪያ ባዶ እጅ ነው ያለው። ስለዚህ ያለው አማራጭ ወይ ትታሰራለህ ወይ ትደበደባለህ፣ የሆነ ነገር ሆነ ይወሰዳል መስጊድ። ከዛ በኋላ በዛ ይቀጥላል ወይ ነው ጥያቄው። አይቀጥልም። አይምሰላችሁ። ሰው ከምንም በላይ የሚኖረው ለእምነቱ ነው የሚኖረው። ከምንም በላይ የሚኖረው ለእምነቱ ነው። እምነትህን በዚህ ልክ ተጽዕኖ አሳርፎብህ እምነትህን ለማስቀየር አመለካከትህን ለማስቀየር ትግል ሲያደርግ የመጨረሻ እንትኑ ሞት ብቻ ነው የሚያላቅቅህ ማለት ነው። መስጊድ ስላላቀቅ፣ መድረሳ ስለወሰድክበት፣ አስተምሮቱን ስለቀየርክበት፣ በፖሊስ ስላስፈራራኸው ሰው እምነቱን አይቀይርም። እዚህ ላይ ነው ስህተት ብዬ የማስበው። ስለዚህ የጊዜ ጉዳይ ይሆናል እንጂ ከላይ ያለው የመንግስት መዋቅር ይሄንን ነገር ከተረዳ የማስተካከያ እርምጃ ይወስዳል ብዬ ነው የማስበው። ለዚህም ነው ሁሉም የመንግስት መስሪያ ቤት ያላዳረስን የለም። እኛ ቤቶታችን መንግስት ብቻ አይደለም፣ የሃይማኖት ተቋማት ጉባኤ ያደርሰናል፣ የህዝብ እንባ ጠባቂ ያደርሰናል፣ ሰብአዊ መብት ኮሚሽን አደርሰናል፣ የሀገራዊ ምክክር ኮሚሽን አደርሰናል፣ ህዝብ ተወካዮች ምክር ቤት አደርሰናል። ከክቡር ጠቅላይ ሚኒስትራችን ቢሮ እስከ ክፍለ ከተማ ድረስ እስከ ዞን ድረስ እኛ ቤቶታ ገብቷል። ያልገባበት የለም በድፍን ኢትዮጵያ ማለት ነው። እየተደረገ ያለው ነገር ሰብአዊ ስራ ነው። ህገ መንግስታዊ ስራ ነው እየተሰራ ያለው። ይሄ እየተጎዳ ያለው የአገሩ ዜጋ ነው። ይሄ ተጽዕኖ ያረፈበት ያለው በህገ መንግስቱ ሳይሆን ህገ መንግስትን ተቃራኒ በመሆን ሁኔታ ነውና የህዝብን ሮሮ መንግስት ሰምቶ የሚመለከተው መንግስት በጸጥታ ጉዳይ ይመለከታል፣ የሰላምን ጉዳይ ይመለከታል። የእምነት ጉዳይ ባይገባበትም ማለት ነው። ህዝቡ ግን ሰላሙን ሲያጣ፣ የእምነት ነጻነቱን ሲያጣ፣ በሰላም የማምለክ መብቱ ሲገደብበት መንግስት ዝም ማለት አለበት ብዬ አላስብም። የአገር የዜጎቹን መብት ማስከበር አንዱ ስራው ስለሆነ ማለት ነው። ስለዚህ ይሄን ያህል ሄደናል እኛ። ቀጣው እንግዲህ ከአላህ እንጠብቃለን። ያሲን እየተቀራ ነው በሐሪማዎች ላይ በሐድራዎች ላይ ያሲን እየተቀራ ነው። የሱፍያ ትግል ሁለት ነው። አንዱ በሰላማዊ መንገድ ኮሚቴን አዋቅሮ በየመንግስት ቤት በሚመለከተው ሁሉ አቤቱታውን ማቅረብ ነው ትግሉ በሰላማዊ መንገድ። ሁለተኛ ትግሉ ችግሮችም ማምጣትም ማንሳትም የሚችል አላህ ስለሆነ አላህ ነው የሚያነሳልን ይሄን ችግር በሚል የኢትዮጵያ መሻይኽ የተባለ ዑለማ የተባለ ሐሪማዎች ሁሉ ሐድራዎች ሁሉ በአንድ ጊዜ ያሲን የሚቀራበት ባለፈው ጁምዓ ሚያዝያ 10 አካባቢ ተቀርቷል። ይቀጥላሉ ይሄ ቅራአቱ። ለምን መፍትሄ እስከሚመጣ መፍትሄያችን ከአላህ ነው ብለ ስለምናምን ያቺ መፍትሄ እስከምትመጣ ድረስ ያሲኑ ኢንሻአላህ በፕሮግራም መሻይኾቻችን አቅጣጫ በሰጡን ቁጥር ይቀጥላል ማለት ነው። ፈረጃውን አላህ እስከሚያመጣ ድረስ። መርሐባ።
እንግዲህ እርስዎ በሰጡኝ መረጃ በአጠቃላይ እጃችሁ ላይ በገባው መረጃ ግምቱ ከዛ በላይ ይሆናል እርስዎ እንደነገሩን። ግን በተጨባጭ በዶክመንት የተደገፈ ወደ 213 መስጂድ በመላው 6 ክልል መረጃ እጃችን ላይ ያለ እያሉ ነው። የተቀማ መስጂድ፣ የተባረረ ኢማም፣ የተባረረ ምክትል ኢማም፣ የተዘጉ መድረሳዎች በአጠቃላይ በመስጊድ ቁጥር 213 አካባቢ ይደርሳል። አፋር፣ አዲስ አበባ፣ አማራ፣ ኦሮሚያ እየተባለ ማለት ነው። እንደዚህ ማድረግ ይቻላል ወይ? ከህግስ አንፃር ሰዎች እምነታቸውን በነፃነት እንዳያራምዱ፣ ሰዎች ያመኑበትን ነገር ያለምንም ስጋት፣ ያለምንም ጉልበት፣ ያለምንም ገፊ ኃይል በነፃነት ራሳቸው በሰሩት እንግዲህ መስጊዶች እንደሚታወቀው በየአካባቢ ማህበረሰብ ነው የሚሰራው እና እኔ ያልኩህልህን አመለካከት ብቻ ነው መከተል ያለብህ ብሎ በጉልበት ማስገደድስ ይቻላል ወይ? ይህን ኃይል ደግሞ ለማገዝ ያው ሁሉንም የጸጥታ አካላት አይወክልም። ደጋግሜ እንዳልኩት ብዙ የጸጥታ አካላት የሚታወቀው ለህዝቡ ሰላም በመስራት ነውና የተወሰኑ የጸጥታ አካሎች ጉዳዩ ሳይገባቸው ወይም ደግሞ በተሳሳተ አቋም ውስጥ ነው እነዚህንስ በማገዝ መስጊዶችን መቀማትስ ይህስ እንዴት ነው የሚሆነው? ሰዎች ባመኑበት ያመኑትን ነገር እየሰሩ መኖር አይችሉም ወይ? ሰላማዊ መንገድ በእውነቱ እየሰማን ያለነው ነገር በኢትዮጵያ ውስጥ ነው ወይ የሆነ ያለው ያስብላል። በጣም የሚዘገንኑ ለመስማት የሚከብዱ ድርጊቶች ናቸው እየሰማን ያለ ነው። እውነት ኢትዮጵያ ውስጥ ሙስሊም ነኝ በሚል አካል ነው ይህ እየተፈጸመ ያለው ወይ ብለህ በጣም የሚያስገርም ነው እና ከህጉ አንጻር እንኳን አሁን ህገ መንግስታዊ ጋራንቲ የእምነት ነፃነት በህገ መንግስት ጋራንቲ በሆነበት ጊዜ አይደለም በፊትም የዚህን አይነት ሰምተናል ማን ነበር ድሮም ቢሆን በድሮ በ1952 ፍትሐ ብሔር ህግም ቢሆን የእምነት ቦታዎች የተከበሩ እንደሆኑ ነው ህጉም ያስቀምጠው። የእምነት ተቋሞች ንብረት ማፍራት እንደሚችሉ፣ መሸጥ መለወጥ እንደሚችሉ ፕሮፐርቲውን ማለት ነው። በዛን አይነት ነው ድሮም የተቀመጠው የነበረው። አሁን የኢትዮጵያ የፌዴራል ህገ መንግስት አንቀጽ 27 የእምነት ነፃነትን በግልጽ አስቀምጦታል። የሃይማኖትና የእምነት ነፃነት በኢትዮጵያ ህገ መንግስት አንቀጽ 27 ማንኛውም ሰው የፈለገውን ያመነበትን ሃይማኖት የመከተል ፕራክቲስ የማድረግ የማስፋፋት ሰላማዊ በሆነ መልኩ የማስፋፋት መብቱ የተጠበቀ ነው። ይህን ሲያደርግ ደግሞ አየር ላይ አይደለም የምታደርገው አይደል? የእምነት ቦታዎች ላይ ነው ፕራክቲስ የምታደርገው እምነት። አሁን እየተቀሙ ያሉት የእምነት ቦታዎች ናቸው። ህገ መንግስቱን በጣሰ መልኩ የአንድን ሰው እምነቱን በፈለገው መንገድ ፕራክቲስ የማድረግ መብቱን በጣሰ መልኩ ማለት ነው። ልጆችን መስጂድ ሀሪማዎች ሄደው እንዲማሩ የምታደርግባቸው ቦታዎች በፈለግከው አይነት አስተምሮት እንዲማሩልህ የምትልክባቸውን ቦታዎች ናቸው። የማምለክ ነፃነትህን ነው እየገፈፉ ያሉት ማለት ነው። ይሄ ቶታሊ ይህ ህገ መንግስት አለ። ከዛም ውጪ ህገ መንግስት ስናወራ ህገ መንግስት ትልቁ ባለማዊ ኢትዮጵያ ውስጥ ትልቁ የህግ አካል ስለሆነ ነው። ከዛ በታች ህግ የራሱ የሆነ ደረጃዎች አሉ፣ ተዋረዳለሁ። የህጎች ሁሉ የበላይ ህገ መንግስት ነው በህግ በዓለማዊ ህግ። ከዛ በኋላ አዋጅ አለ በተወካዮች ምክር ቤት የሚወጣ። ከዛ በኋላ ደንብ አለ። ከዛ በኋላ መመሪያዎች አሉ። ስለዚህ ከህገ መንግስቱም በታች ባሉ ህጎች በተሻሻለ ወንጀለኛ ህግ ቁጥር 414 ህዝባር 96 ማንኛውንም የእምነት ቦታዎችን ማወክ፣ አደጋ ማድረስ፣ እምነታቸውን ፕራክቲስ እያደረጉ እያሉ እነሱን ሄደ መረበሽ በዚህ አሁን በጠቀስኩት አዋጅ ወንጀለኛ ህግ 414 አንቀጽ 491 እና 92
ወንጀልና በእስራት እንደሚያስቀምጥ ነው የወንጀለኛ መቅጫው የሚያስቀምጥ። ማንኛውም የሃይማኖት ቦታ ሄደ ማወክ፣ ማውደም ንብረቱን በወንጀል ወንጀል የሆነባቸው ሁኔታዎች ነው እዚህ ላይ የተቀመጡት እነዚህ አንቀጾች። ስለዚህ የህገ መንግስታዊ መብት መሆኑን ብቻ ሳይሆን ማድረግ ይህን ማድረግ ስፔሲፊክሊ ወንጀል እንደሆነ በእስራት እንደሚያስቀጣ በወንጀለኛ መቅጫ ህጉ 414 ህዝባር 96 አንቀጽ 491 እና 492 በግልጽ አስቀምጦታል። ስለዚህ እነዚህ ሰዎች ይህንን ሁሉ ህግ እየጣሱ ነው ይህንን እየፈጸሙ ያሉት። ቶታሊ ወንጀል የሆነ ስራ ነው እየሰሩ ያሉት። ይሄ አስተዳደራዊ በደል ብቻ አይደለም፣ ነጭ ወንጀል ነው። ስለዚህ ወንጀልን የመከላከል መንግስት ኃላፊነት አለበት፣ ህብረተሰቡ ኃላፊነት አለበት። ይህ ሲሆን ደግሞ እንደተባለው እንደሰማነው ይዘው የሚመጡት የመንግስት አካላት ፖሊሶችን፣ ወረዳ ላይ ያሉ እንትኖችን ነው። አሁን በጠቀስኩት በዚህ ወንጀለኛ ህግ ቁጥር አንቀጽ 572 ፖሊሶች ህጋዊ በሆነ መልኩ ከተሰጣቸው ትዕዛዝ ውጭ ማንኛውንም ሰው የሃይማኖትን ቦታ ይሁን ማንኛውንም ቦታ በኃይል ኢቪክት የማድረግ ስልጣን የላቸው፣ ማድረግ የለባቸው። በዚሁ ወንጀለኛ ህግ መሰረት ማለት ነው። አንድ ሰው ይገባኛል፣ ለእኔ ሊሰጠኝ ይገባል የሚለው ቦታ ቤት የሚሆን ተቋም ቢሆን እንኳን ህጉን ጠብቆ ነው መሆን ያለበት። እንኳን ራሱ ሄዶ በጉልበት ሊያስወጣ አይደለም። ፖሊስም በተሰጠው ስልጣን ህጉ የሚያስቀምጣቸው እንትኖች አሉ። ዋነኛው ምንድነው? ያው የፍርድ ቤት ውሳኔ ነው። ከዛ በኋላ በተለያዩ መንግስት አካላት የሚሰጡ ህጉን ጠብቆ ማለት ነው። ላይክ ለልማት ሊሆን በሚችል ሁኔታዎች የልማት ተነሺዎች በሚሆኑበት ጊዜ የመንግስት አካላቶች ለፖሊስ በሚያስተላልፉት ትዕዛዝ መሰረት ሄደው አንተን ሊያስወጡ ይችላሉ። ከዛ ውጭ ከዚህ ህግ አግባብ ውጭ ማስወጣት በአንቀጽ ቁጥር በዚህ ወንጀለኛ መቅጫ ህግ 572 ማንኛውም ሎካል የሆነ ፌደራል ፖሊስ በጉልበት አንድን ቦታ ገብቶ የማስወጣት ስልጣን የለውም። ስለዚህ እየተደረገ ያለው ነገር ሙሉ በሙሉ ህግን በጣሰ መልኩ ነው። ኢትዮጵያ ውስጥ የንብረት ህግ በግልጽ የተቀመጠ ነው። አንድ ሰው አንድ ተቋም ንብረት ሊያፈራ ይችላል። ህግ ዋስትና ሰጥቶታል። ንብረት እንዲያፈራ፣ እንዲጠብቅ፣ በራሱ እንዲያስተዳደር። ስለዚህ እነዚህን ሁሉ ህጎችን በጣሰ መልኩ ነው አሁን እነዚህ መስጊዶች፣ ሀሪማዎች እየተቀሙ ያሉት። ከዛም አልፎ በግልጽ ሰዎች ላይ አደጋ በማድረስ በመደብደብ በጉልበት ትላልቅ ሰዎችን በዚህ ደረጃ እውነት ኢትዮጵያ ውስጥ ነው ወይ ያሰኛል። እየሰማን ያለው ነገር የሁሉ የሆነው ኢትዮጵያ ውስጥ ነው ወይ? እና ቶታሊ ህግ ውጭ የሆነ እንትን ነው። መንግስት ተከታትሎ ህግን የማስጠበቅ ይህንን ድርጊት በፈጸሙት ላይ ደግሞ እርምጃ የመውሰድ ኃላፊነት አለበት። መርሐባ። እንግዲህ እሳቸው ጥሩ የሆነ የህግ እይታ ነው የሰጡን። እስቲ ሸሳሌ እርሶም እንግዲህ በጣም እየደከማችሁ ነው። የታስክ ፎርስ የሚባል የስራ ግብረ ኃይል የሚባል ተቋቁሞ በመላው ኢትዮጵያ በየመስጊዶቹ አሁን ባለው የመጅሊስ አስተዳደር እየደረሰ ያለውን በደል ቅሬታ እየተቀበላችሁ ለመንግስት አካላት እያሰማችሁ ነው። በዚህ ጉዳይ ላይ ለየት ያሉ እንደው ለናሙና ያህል የምንሰማቸው ታሪኩ በሚገርም ሁኔታ አንድ መንግስት መስሪያ ቤት አሸማቆ ገፍትሮ ያወጣን የለም። ሁሉም በጥሞና ተቀብሎ በክብር አስተናግዶ ደብዳቤያችን ተቀብሎ አይቶ አንብቦ ወደ በላይ አካል እየተላለፈ ነው እስከ ሰላም ሚኒስቴር ድረስ ይሄድ ነው ማለት ነው። በዚህ ሂደት ላይ እኔ አንድም መንግስት መስሪያ ቤት እንደ ዜጋ ማለት ነው መብታችን ገፎ ያው ፍራቻችን እዛ መስጊዶች ላይ በሚሰሩ ችግሮች ነው ስንፈራ የነበረው እንጂ
መንግስት ቢሮዎች ላይ በአንድ መንግስት መስሪያ ቤት በአንድ ድርጅቶች ላይ በሄድንበት ክፉ ፊት እንኳን ያየንበት የለም። መስጊዶች ላይ ደህና ሰው ነው ዝም ብሎ የሚታሰረው ምንም ወንጀል ሳይፈጥር ማለት ሱፍያ በመሆን ብቻ እኮ የሚታሰርበት ጊዜ ነበር። ምንድነው ይሄ? ግልጽ እኮ ነው፣ የሚደበቅ ነገር አይደለም። ሱፍያ ከሆንክ ሱፍያ ለምን እንካልከታል ካልክ ትታሰራለህ። ይሄን ነው ያለፍነው 3 አመት ውስጥ ግልጽ ነው። እኔ ቤት ስንት ጊዜ ነው በፖሊስ ተከቦ ሲጠበቅ የነበረው? ስንት ጊዜ? 3-4 ዙር። ምንም ወንጀል የለብኝ። ሱፍያ ነኝ ሱፍያ ለሱፍያ መብት ትታገላለሁ እስከምሞት ድረስ። ይሄ ነው የኔ ጥፋት ማለት ነው። 4 ዙር 5 ዙር ቤቴ ተከባል በፖሊስ። ይሄ ነው ፍራቻው ማለት ነው። የመጣ ፍራቻ ከዚህ ነው። እንግዲህ ተመልካቾቻችን ሀሪማ ወቅታዊ አሁን ያሉ የተለያዩ ጥያቄዎችን ለማጥራት ከሼህ ሳሊህና ከአቶ አብዱል ሐፊዝ ጋር ቆይታ አድርጋለች። ይህ ጉዳይ እያንዳንዳችንን ይመለከታል። የጾታ፣ የእድሜ፣ የእውቀት ወይም የሀብት ገደብ የሌለው የሁላችንም ጉዳይ ነው። ሙስሊም የሆነ ሰው ሁላ እስልምናን በተቀበለበት መንገድ ይዞት ለመጓዝ መጨረሻም ሻሃዳው በሱ እንዲሆን ዱዓ ማድረግ ተፈጥሯዊ ሂደት ነው። ይህንን መንገድ ተከትለን ፍጻሜያችን ግን በዚህ እንዳይሆን ልጆቻችን ከየመስጊዱ ርቀው ከተለያየ ቦታ ላይ ተገናኝተው ወደ ተለያየ የጥፋት ዓላማ እንዲሄዱ መንገዶች እየተመቻቹ ነው። ይህ ትክክል አይደለም ብለን እናምናለን። እስልምና ሰላም ነው። እስልምና ፍቅር ነው። እስልምና በአንድነት ኑሮ በአንድነት ተካግዞ በደስታውም በችግሩም አይዞሽ አለሁላችሁ የተባሉ እስከ አኺራ ድረስ መጓዝ ነው። በአኺራም በመልካም ስራ አንዱ ለአንዱ መመሰካከር ነው። አሁን እየተከደ ያለው ነገር ግን ተገቢ አይደለም። ከእስልምና መስመር የወጣ ነው ብለን እናስባለን። አሊሞችን ማዋረድ፣ ኢማሞችን መግፋት፣ ኡስታዞችን መደብደብ፣ ተማሪዎችን ማዋረድ፣ መግፋት፣ ወንድ ሴት ሳይለዩ መቀጥቀጥ፣ ሀብት መቀማት፣ መስጊዶችን መውረስ ተገቢ አይደለም። ሊታረም ይገባል ብለን እናስባለን። ምርጫ ተብሎ የተደረገ ያለው እንቅስቃሴ የእውነት ምርጫ ነው ወይ? ይህንኛም እንጠይቃለን እንደ ጣቢያ። ሀሪማ ወቅታዊ ለዛሬ እዚህ ላይ አብቅቷል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።